በጣም ተራ ሰው ነሽ በጣም ተራ አትበል ተራ አይደለም አንተ ተራ ነህ ይገኛች ቤተሰቦችም በቃ እንደዚህ አይነት ነገር ያደርጋሉ ከንሳ ጋር ምን ነው ያልሻለሽ ልክ እንደሚያሸረግዱት አይነት ሰዎች አይደሉም ስለማታቀኝ አንተ እኔ ያንቺ አሸርጋጅ አይደለም ይሄን ነገር ልታቂልኝ ይፈልጋሉ አንተ ክብረ ቢስ ነህ ምን የት ነገሩ ይታቃለህ አንተ ምን ታቃለህ ገና አንተ እንዴት ቅንጣት ታክል ምንም አታመጪ በሌሊት መኪና አምጥተው ጨነው እንደሆነ ከዚህ አካባቢ የተሰወሩት ጭምር ነው መረጃዎች የደረሱን እንግዲህ ውድ ቤተሰቦች በዚህ 3 ቀን ውስጥ ይኸውልህ እንደውም ካልጋ ላይ እንዳትወርድ ሁሉንም ማረግህ አይገርምህም አዎ ካልጋ ላይ አሳስሬ ካላስቀመጥኩ ሆነ አይደለም ስለ ሁሉም ነገር ቤተሰቦች ያውቃሉ ከፈረስ ጋር ግንኙነት እንደምታደርግ ጭምር አው ያውቃሉ የተለያዩ መረጃዎችን እየሰበሰብን ነበር አንድ መረጃ አግኝተናል እውነቱን ለመናገር ውድ ቤተሰቦች እንግዲህ እሱንም ሚኪ ለማጣራት ወደ ቢሾፍቱ ከተማ እያቀና ይገኛል እንኳን አይደለም እንዳንተ አይነት ስንቱ እንኳን ራሱ የሚሰግድልኝ ሰው ነኝ አንተ ባለጌ ስራ አንተ ጤነኛ አይደለህም እንዴ በቃ ዝም በል ተነስልኝ በቃ እንደው ተነስልኝ ሚኪን ነክሼ ሲመስለኝ እናንተ ሚኪን ለማዳን የሚኪ ባልደረቦች ሚኪን ለማዳን በሚረባረቡበት ሰዓት ነው እኔ ከዛ አካባቢ ተሰወርኩት ስንቱ ከመሬት ከአመድ ላይ ተነስቶ ነው ሰው የሆነው ግን ደግሞ እንደዚህም ሆነው ከበስተጀርባዬ በጣም ብዙ ነገር አለ ቤተሰቦች አሉ የሆነ የመንፈስ አሰራር ምናምን አለ የሱ ነው እንጂ የሚያሳዝነኝ አንተን አሳይሃለሁ እግርና እጅን ሳሳስረህ ሚኪንም አስብበት አይደለም እንደዛ ያደረኩት የመንፈሱ አሰራር ነው እውነት ታሪኩ አልተባልኩም ያለ ነገር አይደለም ስሜም ታሪኩ አይተባለው እና ይሄ ነው ብዬ እንኳን ላወራህ አልችልም በቃ አሁን ላይ በጣም ግራ ይገባኝ ልጅ ሆኛለሁ የእውነት ዳዴ ብለህ ነው ጋር ልትመጣ ትችላለህ አታውቅም እኔ አንድ ትዳሬን መመለስ እፈልጋለሁ አሁንም ቢሆን እኔ ባለቤቴን በጣም ነው የምወደው ለሱ ክብር አለኝ አሁንም ቢሆን እንደዛ የዚህ ሁሉ ነገር መንስኤ እሱ ነው ብዬ ባስብም ማለት ነው ማንም ምንም አያመጣም እንደዚህ አይነት ነገር እጄን የምሰጥ ሰው አይደለሁኝ አሁን ላይ እኮ እኔ ከእንደዚህ አይነት ነገር መውጣት እፈልጋለሁ ግን እነሱ ደግሞ በቃ አይሆንም ይሄ እስከ ህይወት ፍጻሜ ድረስ አብሮሽ የሚሄድ ነገር ነው ብለው ነገሩን በቃ በተለይ እስኪ ማክሰኞና ሐሙስ ብትመጣ ግቢው አይታይም ግቢውን ብታየው በጣም አይተውን አላውቅም ብቻ በጣም ሰፊ ነው ግቢው አይታይም ሰው ብቻ ነው ሲመስለኝ በቃ እኔ እንዲህ መሆኔ የቤተሰቦች እጅ አለበት ምክንያቱም እንዲያልኩበትም ምክንያት አለኝ ከየትና ከየት አልኩ ከውጭ ሀገር ሁሉ ነው የሚመጡት እኔ ጋር ስንቱን ሰው ያረኩ ሰው ነኝ እንደዚህ እንደናንተ መሰለ እንዴ አንተ እንደምትንቀኝ እንደዚህ እንደጠራኝና ብድግ አድርገህ እንዳመጣኝ አይደለም ጭራሽ እኔን ወይ ታሪኩ ጭራሽ እኔን አንተ እኔን ጠብቅ አንተ ጠብቅሽ እንደውም ጥሩ ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን ቆያችሁልኝ ናቲ ነኝ እንግዲህ ውድ ቤተሰቦች ከባለፈው ቪዲዮ አሁን ላይ የቀጠለ አንዳንድ ነገሮችን ለእናንተ ማሳወቅ ስላለብኝ ነው እዚህ ጋር የተገኙት እንግዲህ ውድ ቤተሰቦች በባለፈው ቪዲዮ ያሳለፍናቸውን ነገሮች ለእናንተ ለማስታወስ ያክል እንግዲህ የሊያ ቤተሰቦች ጋር አንዳንድ ቆይቶችን እያደረግን ነበር እንግዲህ ውድ ቤተሰቦች ሊያን ባልጠበቅነው ሁኔታ ቤተሰቦቿ ጋር እንዳገኘናት እናንተ የምታስታውሱት ነገር ነው እውነቱን ለመናገር እኛ በዚህ ማለትም ደግሞ በእናትና አባቷ ቤት ውስጥ እንደምትገኝ መረጃዎች ደርሰውን ነበረ ቀስታ ወደዚህ የመጣ ነው ነገር ግን ቤተሰቦቿ ምንም እንዳልተፈጠረ እንዲሁም ደግሞ ሊያን ካዩአቱላ በጣም እንደቆዩ ከገባች ጀምሮ አንዴ ቢበዛም ሁለት ጊዜ ወደ እነሱ ጋር እንደመጣች ጭምር የተለያዩ የውሸት መረጃዎችን እየሰጡ ነበር እና ሚኪም ደግሞ ይሄንን ነገር እንግዲህ ቀድሞ ስላወቀ እዛ ቤት ውስጥ እንደነበረች ማለት ነው ውድ ቤተሰቦች እንግዲህ ሙሉ ግቢውን ከፈተሸ በኋላ እነሱ ቤት ውስጥ የምትገኝ አንድ ክፍል ውስጥ እሷን በሚፈትሽበት ሰዓት እንግዲህ ሊያን እንዳገኛት ሁላችንም የምናስታውሰው ነገር ነው እንግዲህ እኔ እዛ ጋር ነበር የተገኙት ውድ ቤተሰቦች እንግዲህ ማለት ሚኪ ሊያን ወደ አዲስ አበባ ለተሻለ ሕክምና ይዟት እየሄደ በነበረበት ሰዓት እኔ እዚህ መጥቼ እንግዲህ የሊያን እናትና አባት አንዳንድ ነገሮችን እንዳወሯቸው የሚታወስ ነገር ነው እንግዲህ ውድ ቤተሰቦች እነሱም በነገሩ መሰረት ስለ ሊያ ምንም የሚያውቁት ነገር እንደሌለ እንደዚህ መሆኗን ጨምር ብዙ ነገሮችን እየነገሩኝ ነበር እንግዲህ እኛም የተለያዩ ነገሮችን እያጣራን ነበረ አርፈን ቁጭ አላልንም ሊያን አገኘናት ብለን እንግዲህ ሊያ ምናልባትም ከቤተሰብ ጋር የተገናኙ አንዳንድ ነገሮች ካሉባት እንግዲህ የተለያዩ መረጃዎችን እየሰበሰብን ነበር አንድ መረጃ አግኝተናል እውነቱን ለመናገር ውድ ቤተሰቦች እንግዲህ እሱንም ሚኪ ለማጣራት ወደ ቢሾፍቱ ከተማ እያቀና ይገኛል እኔም እንግዲህ እዚህ መጥቼ ከሊያ ጋር የተወሰነ ቆይታ የማደርግ ይሆናል ሊያ ማለትም ደግሞ እንግዲህ ሚኪን ከነከሰችው በኋላ ከሷ ጋር ምንም አይነት ቆይታ አላደረግንም ነበር በጊዜው የተፈጠረውን እያንዳንዷን ነገር እንድትነግረኝ ሁሉንም ነገር እንደምትነግረኝ አስማመቻት እዚህ ቦታ ላይ እንግዲህ ይዣት ተገኝቻለሁ ውድ ቤተሰቦች አሁን ላይ የሊያ ሁኔታ ለእናንተ
ለእናንተ ለማሳወቅ ያክል ሊያ በጣም ጥሩ ሁኔታ ላይ ነው የምትገኘው። እንዲሁም ደግሞ ከራሷ ጋር ነች፣ በጣም ተረጋግታለች። አሁን ላይ ሀምብል ሆና ነው የምትገኘው ውድ ቤተሰቦች። ስለዚህ እንግዲህ ከእሷ ጋር የተወሰነ ቆይታ የማደርግ ይሆናል። ብዙ ያልተፈቱልኝ ጥያቄዎች አሉ እውነቱን ለመናገር ለምን እናትና አባቷ አሰሯት፣ እንዲሁም ደግሞ ለምን ከሰዎች አግልለው አስቀመጧት የሚለው ነገር ለእኔም ግራ የሚያጋባ ነገር ሆኖ ቀጥሏል። እንግዲህ ውድ ቤተሰቦቿ እንደነገሩንም በጊዜው ሊያ ከስንት አንዴ ማለትም ደግሞ በአመት አንድ ጊዜ በሚሆን ደረጃ የሚነሳባት አንድ መንፈስ እንዳለ እየነገሩኝ ነበር። ከዛ ጋር በተገናኘ ነው ሚኪ ወደ ቢሾፍቱ ከተማ እንግዲህ አንዲት አዋቂ አለች ተብሎ ስለሷ አንዳንድ ነገሮችን ለማጣራት ወደ ቢሾፍቱ ከተማ ያቀን ነው። እንግዲህ ውድ ቤተሰቦች እዛ ያሉት የስራ ባልደረቦቻችን እንግዲህ በካሜራቸው ቀርጸው አንዳንድ ነገሮችን ለእናንተ የሚያሳያችሁ ይሆናል። ከተመቻቸው ካልተመቻቸውም እንግዲህ በቀጥታ ወደዚህ ማለትም ደግሞ ለቀረጻ ወዳዘጋጀ ነው ቤት ቀጥታ ይዘዋት መተው ሴትዮዋን እንግዲህ ከሷ ጋር የተወሰነ ቆይታ የሚያደርግ ይሆናል። እኔ አሁን ላይ የምገኘው እንግዲህ ሊያን ለማውራት ብቻ ነው። እዚህ ጋር ውድ ቤተሰቦች የራሴን የጀመርኩት አንድ ስራ እንዳለ እናንተም የምታስታውሱ ነው ከዳኒ ጋር በተያያዘ ማለት ነው። ውድ ቤተሰቦች እንግዲህ ሚኪ ወደ ቢሾፍቱ ቀጥታ ስለሄደ ነው አሁን እዚህ ጋር የተገኘሁት፣ ማለትም ደግሞ እሱ ያለበትን ስራ በተወሰነ መልኩ ለማቅለል ነው። ውድ ቤተሰቦች እንግዲህ አሁን በቀጥታ ወደ ሊያ ጋር የማቀና ይሆናል። ሊያ ለቀረጻ ወዳዘጋጀ ነው ቤት መታለች። አሁን በሰዓት ካሜራ ጀርባ ያሉ የስራ ባልደረቦች ምልክት እየሰጡኝ ነው። ስለዚህ በቀጥታ ሊያ ጋር ሄጄ እንግዲህ የዛ ጊዜ የተፈጠሩትን ነገሮች በሙሉ የምጠይቃት ይሆናል። ለምን እንደዛ እንደሆነች ለምን ሚኪ እንደነገሰች ሲቀጥልም ደግሞ ቤተሰቦቿ ለምን እሷን አስረው ማስቀመጥ እንዳስፈለጋቸው ሁሉንም ነገር ከሊያ አንደበት የምንሰማ ይሆናል። እንግዲህ ምናልባትም ያልሰማናቸው ነገሮች ልትነግረን ትችላለች። እውነቱን ለመናገር ወደ ቤተሰቦች ለእናንተ አልተናገርኩትኝም እንጂ የተወሰነ መረጃ ያገኘነው ነገር አለ። ነገር ግን ሳላረጋግጥ እንዲሁም ደግሞ በቂ የሆነ መረጃና ማስረጃ ሳይኖረኝ እንደዚህ ነው ብዬ ለእናንተ መናገር ስላልፈለግኩ ነው። ውድ ቤተሰቦች ሁሉንም ነገር በዝርዝር እንግዲህ ወንድሜ ሚኪ ሁሉንም ነገር ካጣራ በኋላ ለእናንተ የሚነግራቸው ይሆናል። እኔ ከሊያ ጋር የተወሰነ ቆይታ አደርጋለሁ። ለምን ሚኪ እንደዛ እንዳደረገችው ያ ነገርስ ምንድነው፣ በቦታው ውስጥ የተፈጠረው ነገር ምንድነው የሚለውን ነገር እንግዲህ አብረን የምንመለከት ይሆናል። ለማስታወስ ያክል ለእናንተ ከሚኪ ጋር ከነበራት የመጨረሻ ቆይታ ማለትም ደግሞ እንደዛ ከመሆኗ በፊት ወይንም ሚኪን ከመንከሷ በፊት አንዳንድ ነገሮችን እየወራች ነበር። ከፈረስ ጋር ግንኙነት ካላደረግኩኝ እኔ ራሴ መሆን አልችልም፣ ደህና መሆን አልችልም እያለች ነበር። በዛ መሀል ነበር እንግዲህ ልጅቷ ውጥ ብላ ድንገት ሚኪን እስከ መንከስ ደረጃ ድረስ ያደረሳት። ውድ ቤተሰቦች በጊዜው ምንድነው የተፈጠረው የሚለው ነገር እስካሁን ድረስ ለእኔም ጥያቄ ነው። እንግዲህ ውድ ቤተሰቦች አሁን በቀጥታ ወደ ሊያ ጋር እሄዳለሁ። ከሷ ጋር የተወሰነ ቆይታ የማደርግ ይሆናል። አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። ከሊያ ጋር አንዳንድ ቆይቶች እንደማድረግ ለእናንተም በተወሰነ መልኩ ነግሬያችሁ ነበረ። እንግዲህ ሊያ እንደምትመለከቷት አሁን ላይ በጣም ጥሩ የሚባል ሁኔታ ላይ ነች። ከራሷ ጋር ነች ማለት ይቻላል። እንግዲህ በጣም ተረጋግታለች። ለመጨረሻ ጊዜ እናንተም እንደተመለከታችኋት እንግዲህ ራሷን ስታ ነበር ያገኘናት ቤተሰቦቿ ቤት ሆና። ያ ሁሉ ነገር እንዴት እንደተፈጠረ ከመጀመሪያው ጀምሮ ማለት ሚኪን እንግዲህ ከነከሰችበት ሰዓት ጀምሮ ነው እያንዳንዷን ነገር ምን እንደተፈጠረ እንድትነግረኝ የምፈልገው ውድ ቤተሰቦች። ምክንያቱም ስለሷ አንዳንድ ነገሮች አሁን ቢሆን የግድ ማጣራት መቻል አለብን። በዘመናዊ ሕክምና የተቻለንን ያክል ጥረት እያደረግንላት እንገኛለን። እንግዲህ ወደ ራሷ እንድትመለስ እንዲሁም ደግሞ ያለውን አንዳንድ ነገሮች እንግዲህ በሳይካትሪስት ጭምር የታገዘ ሕክምና እየተደረገላት ይገኛል። እንግዲህ ውድ ቤተሰቦች ለነሱም ለዶክተሮቹም ቢሆን እንግዲህ አሁን የምናወራው ነገር በጣም የሚጠቅማቸው ይሆናል። እኔም የምጠይቃትን ጥያቄዎች አንዳንድ ጥያቄዎችን እንድጠይቅላቸው ስለፈለጉም ጭምር ነው እዚህ ጋር የተገኘሁት። እንግዲህ ውድ ቤተሰቦች ከእሷ ጋር አንዳንድ ቆይቶችን የምናደርግ ይሆናል። ለመጨረሻ ጊዜ ከሚኪ ጋር በነበረሽ ቆይታ የምታስታውሺ ከሆነ እንግዲህ ለመጨረሻ ጊዜ እየተናገርሽ የነበረው አንድ ቃል ነበረ። ያም ቃል ከፈረስ ጋር ግንኙነት ካላደረግኩኝ እኔ በጣም እለወጣለሁ እያልሽ ነበር። ስለዛ ነገር አንዳንድ ነገር እንድትይኝ እፈልጋለሁ። ለመጨረሻ ጊዜ ሚኪን ነክሰሹ ምናምን ጭምር ነበር የተለያያችሁት። የዛ ጊዜ ምን ነበር የተፈጠረው? የምታስታውሹ ነገር ንገሪኝ እስኪ። እንግዲህ ያው ብዙ ነገሮች ተፈጥረዋል። በእርግጥ ከዛ በኋላም ከዛ በፊትም እስከ ዛሬም ድረስ በጣም ብዙ ነገሮች በተለይ በእኔ ህይወት እየተከሰቱ ነው ያሉት። ያው ለአንዳንዱ ትንግርት ነው። ያው እኔ ደግሞ ስለምኖረው ያናል ተላምጄዋለሁ። ያናል ከባድ አይደለም። ምክንያቱም እስከ ዛሬ ድረስ አልፌ የመጣሁበት መንገድ ነው። ግን ለሰሚ ደግሞ በጣም የሚዘገንን የሚያስጠላ ነገር ነው እና ለመጨረሻ ጊዜ እንግዲህ እንዳልከው የተለያየ ነው። እኔ በማላውቀው ወይ ደግሞ እኔ በማልፈልገው አጋጣሚ ነው ሚኪን ነክሼ ሲመስለኝ እናንተ ሚኪን ለማዳን የሚኪ ባልደረቦች ሚኪን ለማዳን በሚረባረቡበት ሰዓት ነው እኔ ከዛ አካባቢ የተሰወርኩት እና ከዛ በኋላ የኔ ህይወት ምንድነው የሆነው? ወደ ሰፈርም መመለስ አልቻልኩም። ግን እስከ ተወሰነ ጊዜ ድረስ ራሴን አላቅም ነበር። ምክንያቱም ከዛ በፊትም ማስታውሰው ነገር ያ ነገር ከመፈጠሩ በፊት እየነገርኩት ነበር ለሚኪም። በቃ እንደዚህ አይነት ነገር ካላደረግኩ የሆነ እንትን ሰይጣን እንዳለባት ሰው ነው የሚያደርገኝ። በእርግጥ እኔ ከዛ በኋላ ያለውን ነገር ነው እንጂ የማውቀው በዛ ሰዓት ምን እንደሚፈጠር ምንም አላውቅም።
ኦኬ ስለዚህ ሚኪንም እንደነከስሽ ምናምን የምታውቂው ነገር የለም? አዎ በቃ ከዛ በፊት ብቻ ከሚኪ ጋር በስተክክል ቁጭ ብለን ስናወራ እንደነበር ነው ማስታውሰው። አሁን እናንተ መታችሁ ምናምን ከተገናኘን በስተክክል ካወራን በኋላ ነው ያ ነገር ራሱ እንደተፈጠረ እኔ በቁጡ የሰማሁት ማለት ነው እንጂ ምንም የማውቀው ነገር አልነበረም። ቆይ አሁን እኔ ማለት ግራ የገባኝ ነገር እስከዛሬ ድረስ እኛ እንደምናውቀው እንግዲህ እስከዛች ሰዓት ማለት ሚኪን እስከነከስሽበት ሰዓት ድረስ ሁሉንም ነገር እኛ የምናውቀው ይሄ የወሲብ ስሜት እንደሆነ ብቻ ነው። ማለትም ከባልሽ ጋር ያለሽ የወሲብ ግንኙነት አንቺን ስለማያስደስትሽ ወይንም ደግሞ ባልሽ አንቺ በሚፈልጊበት ሰዓት ማለትም ስሜት በሚሰማሽ ሰዓት ከባልሽ ጋር ግንኙነት ማድረግ በሚፈልጊበት ሰዓት ላይ እሱ ስለማይገኝልሽ፣ ሲቀጥልም ደግሞ ግንኙነት በምታደርጉበት ሰዓት የብልቱ ማነስ አንቺ ላይ ተጽዕኖ እንደፈጠረ እና ደግሞ አንቺን ጭራሽ እንደማያረካሽ በዛ ተነሳስተሽ ከዛ በኋላ አንቺ የራስሽን ስሜት ለማረጋጋት ስትይ ብቻ ከፈረሶች ጋር ግንኙነት ማድረግ እንደጀመርሽ ነበር የምናውቀው። እስከዛ ሰዓት ድረስ እኔ አሁንም ድረስ ቢሆን የማውቀው ብቸኛ ነገር አንቺ በስሜት ተነሳስተሽ ብቻ ከፈረሶች ጋር ግንኙነት እንደምታደርጊ ነው። ገባሽ? በጊዜው ግን ሚኪን በምትነክሽበት ሰዓት ላይ እያሳየሽ የነበረው አክት ልክ ሴጣን እንዳለበት ሰው ነበር ስትሆኝ የነበረው። አላውቅም፣ ይሄ ነገር ምናልባት የተገናኘ ነገር አለ። እውነቱን ለመናገር አንዳንድ መረጃዎችን አግኝቻለሁ ስለ አንቺና ስለ ቤተሰቦች። ነገር ግን አሁን እንደዚህ ነው ብዬ ማውራት አልፈልግም። ነገሮችን ሳላረጋግጥ ምንም የማወራው ነገር አይኖርም። ነገር ግን ምንድን ነው በጊዜው የተፈጠረው? ያ የትኛውም ሰው እንግዲህ ሁሉም ሰው ስሜት የሚሆኑበት ጊዜ አለ። በዛ ጊዜ ላይ ማንም ሰው እንዳንቺ ሲያጓራ፣ ሲቀጥልም ደግሞ አጠገቡ ያለውን ሰው ለመጉዳት ሲሞክር አይቼ አላውቅም። ይሄ የተለየ ነገር በጊዜው የተፈጠረው ምንድን ነው ሀፕን ያደረገው? የዛ ጊዜ ማለት የወሲብ ስሜት ነው እንደዛ ያደረገች ነው ወይንስ ደግሞ ሌላ እኛ የማናውቀው ነገር አለ? አንቺንም ለመርዳት እስከሆነ ድረስ እዚህ ጋር የተገኘ ነው። ስለ ሁሉም ነገር ማወቅ መቻል አለብን አይደል? የማናውቀውም ነገር ካለ ንገሪኝ። ያ ነገር የወሲብ ስሜት ነው ብቻ ነው ብትይኝ አሁን እኔ ለእኔ የማያሳምን ነገር ነው። ለእኔ ብቻ ሳይሆን ለወደ ቤተሰቦቻችንም ጭምር የሚያሳምን ነገር አይደለም። ምክንያቱም የወሲብ ስሜት ከሰው ጋር ወይም አጠገብሽ ካለ ከማንኛውም ወንድ ጋር ግንኙነት እንድታደርጊ ነው እንጂ የሚያደርግሽ አጠገብሽ ያለን ሰው እስከ መጉዳት ደረጃ ድረስ የሚያደርስ ወይም ደግሞ የሚያስጓራ ነገር አይደለም። ምንድን ነው የተፈጠረው በጊዜው? ነገሩ እንዴት ነው መሰለ፣ ይህን ነገር እኔም እስከተወሰነ ጊዜ ድረስ ምንም የማውቀው ነገር አልነበረም። ይህም ማለት ነገሩ ገና ካመጣጡ ስነግር በቃ በቤተሰብ ኬዝ ምክንያት ነው። እንግዲህ ይህ ነገር እኔ እዚህ ደረጃም ይደርሳል ወይ ደግሞ እናንተ ፊት እንደዛ ሆናለሁ ብዬም ስላላሰብኩ ነው ከዚህ በፊት ለሚኪም ያልነገርኩት ይህን ጉዳይ እና ከዚህ በፊት እንደዚህ ያደርገኛል ማለት ግን ደግሞ እንደዚህ የምሆነው ከበስተጀርባዬ በጣም ብዙ ነገር አለ። ቤተሰቦች አሉ፣ የሆነ የመንፈስ አሰራር ምናምን አለ እና ቤተሰቦች ይህንን ለእኔ አልነገሩኝም ነበር እስከተወሰነ ጊዜ ድረስ። ግን በተደጋጋሚ ይሄ ነገር ሲደጋገምብኝ እኔን ለማስታመም ወር ደግሞ እኔን ለመጠየቅ ሲመጡ ነው አረጋግቶ ይህን ነገር ለእኔ ነገሩኝ እንጂ እኔም እስከተወሰነ ጊዜ ድረስ ይሄ ነገር እኔ ላይ እንዳለ ወር ደግሞ ይሄ መንፈስ እኔ ላይ እንዳለ አላውቅም ነበር። ምክንያቱም እኔ ምን ብዬ ነው ያሰብኩት፣ በቃ ባለቤቴ ስለማያስደስተኝ ነው እንደዚህ የማደርገው ብዬ ነበር ሙሉ ለሙሉ ያሰብኩት። በቃ ለዛ ነው እንጂ ከጀርባ ይሄን ያህል የተጠመጠመ ነገር ይኖራል ብዬ ማስቤ አላውቅም ነበር። እና እናንተ ፊትም እንደዛ ሆናለሁ ብዬም አይደለም በቃ ያንን ነገር ያደረኩት። ኦር ደግሞ ሚኪንም አስቤበት አይደለም እንደዛ ያደረኩት፣ የመንፈሱ አሰራር ነው። ከዛ በኋላ እንግዲህ ራሴን በማውቅበት ሰዓት አስፓልት ላይ ቁጭ ብያለሁ በስተክክል። ከዛ በኋላ ማለት ነው እና ወዴት መሄድ እንዳለብኝ በጣም ግራ ገባኝ። ምክንያቱም የተፈጠረውን ነገር ወደኋላ ሳስታውስ አንድ ከባለቤቴ ጋር ጥሩ ነገር ላይ አይደለንም። ወደ ቤት እንኳን እንደዛ ሆኖ ራሱ ወደ ቤት ልግባብል የአካባቢው ሰው እኔን መቀበል ትንሽ ይከብዳል። ምክንያቱም የመጀመሪያ ቀን ይሄ ጉዳይ ሚኪ ጋር ሲደርስ በጣም ብዙ ሁካታ ተፈጥሮ ነበር በባለቤቴ በኩል። የሰፈር ሰዎች ምናምን በጣም ብዙ ነገር ሰምተዋል እና ከባድ ነው ወደዛ ሰፈር መመለስ ደግሜ ለኔ። ስለዚህ አማራጭ ምንድነው ያደረኩት? እናትና አባቴ ጋር ነው መምጣት። ምክንያቱም ጉዴን የሚያውቁት እነሱ ናቸው፣ የእነሱ እጅም አለበት። ኦኬ ማለት ስለ ሁሉም ነገር ቤተሰቦች ያውቃሉ? ከፈረስ ጋር ግንኙነት እንደምታደርግ ይጀምራል? አዎ ያውቃሉ። እሺ ችግር የለውም ቀጥይ። ያውቃሉ ማለት እኔ ራሴን በማውቅበት ሰዓት በቃ የትም መሄጃ የለኝም። ከከተማ ትንሽ ወጣ ብለው ነው እነሱም ያሉት እና
ቢያንስ ወደዚህ ለመምጣት ራሱ እንኳን የትራንስፖርት ያልነበረብኝ ሰዓት ላይ ነበርኩ። ግን ወደ ሱቅ ጎራ ብዬ እንዳጋጣሚ ማውቀው ባለ ሱቅ ነበር እንዲህ ነው አሙታ መሜ ነውና እናቴ ጋር ለመሄድ ነው ስለሚያቀን ብር ነገር ሰጥቶኝ ነው። ከዛ በኋላ ብሩን ተቀብዬ እንግዲህ ወደ እናቴ ቤት መጣሁ። እናቴም አባቴም እንግዲህ አንድ ላይ ነው የሚኖሩት። ለቤቱ እኔ ብቸኛ ልጅ ነኝ እና በጣም ነበረ በቃ እንትን የሚሉኝ። ግን ከዚህ በፊት ደግሞ የሆነ ጫና ስላለብኝ ይሁን ይሄ ከመንፈስ ጋር ምናምን ቶሎ እንዳገባ ይፈልጋሉ። ያንን ነገር ሰላም በቃ እንዴት ብዬ ላስረዳ ብቻ የቤተሰብ ጫና እንዳለ ሆኖ ቢሻኙኝም ለትዳር ቢጋብዙኝም ግን ደግሞ ስመጣም እንደዛው ነው በስስት ነው የሚቀበሉኝ። ምንም ስሜታቸው ለኔ አልተቀየረም። ምክንያቱም አንድ ያለዋቸው እኔ ነኝ። መጣው የተፈጠረውን ነገር ነገርኳት ለእናቴ። አባቴም ከስራ ሲመጣ ያለውን ነገር ሰማ ምናምን የተፈጠረውን በጠቅላላ ነገር አስረዳዋቸው። በቃ አንድ ባንድ ከባለቤቴ ጋር በጣም ግጭት ውስጥ እንደሆንን ስለተፈጠረው ነገር እንደሰማ ከዛም አልፎ ደግሞ ጎረቤት አካባቢ ሰው እንደሰማ ምናምን ነገርኳቸው። እና የእናቴ አካባቢ ሰዎች ይሄን ጉዳይ ሰሙት ማለት እንግዲህ እናቴ ተወልዳ ያደገችበት ሰፈር ነው ማለት ይቻላል። ያ ሰፈር እሷ ላይ ምን አይነት ተጽዕኖ ሊደርስ እንደሚችል አስበው። ልጇ እኮ እንደዚህ ነች ማለት በጣም ይከብዳል እናት ስትሆን። እና አንድ እዛ ተቀምጬ እዛ ባለሁበት እናቴ ቤት ተቀምጬ ይሄ ጉዳይ የሰፈሩ ሰው ሰማ ማለት በጣም በጣም መጥፎ ነገር ነው። እንደ አካባቢውም በጣም ነውር ነው። እሷ ላይም ብዙ ጫናዎች ይፈጥራል። እሷ ብቻ አይደለም አባቴ ላይም በጣም ብዙ ጫናዎች ይፈጠራሉ። እና አባቴ አሁን እዚህ ጋር ሁለት ሐሳብ ተነሳ። እኔ አንድ ትዳሬን መመለስ እፈልጋለሁ አሁንም ቢሆን እኔ ባለቤቴን በጣም ነው የምወደው፣ ለሱ ክብር አለኝ። አሁንም ቢሆን እንደዛ የዚህ ሁሉ ነገር መንስኤ እሱ ነው ብዬ ባስብም ማለት ነው። እና እናቴ ምን አለች? እዚሁ ተሸሽገሽ ቁጭ በይ አለች። እኔ ባለቤቴ ጋር መመለስ እፈልጋለሁ፣ ትዳሬ እንደ አዲስ እንዲገነባ እፈልጋለሁ። አባቴ ደግሞ በፍጹም አለ። በቃ እዚህ ተቀምጣ ምን ታደርጋለች? ያገባች ሴት ይሄ ነገር ከተሰማ በቃ መጠርጠሩ አይቀርም። እዛ ለምን ተጣላች ይባላል። እዛ ያለ ሹክሹክታ አለ የሰፈሩ ሰው የሚያወራው። እዚህ ሰፈር ደረሰ ማለት በቃ በጣም ከባድ ነው አለ አባቴ። እናትና አባቴ እስከመጣላት ደረሱ ራሱ በኔ ጉዳይ። እንግዲህ እቤት እዛ እናቴ ቤት በተቀመጥኩበት ሰዓት እስከተወሰነ ቀን ድረስ ከቤት አልወጣ፣ መጸዳዳት እንኳን ወጥቼ እስከማልችልበት ድረስ ማንም እንዳያየኝ ተፈልጎ ማለት ነው። ምክንያቱም እንዴት መጣሽ ሊኖር ይችላል ወይ ደግሞ ጭምጭምታ ምናልባት ሰምተው ሊሆን ይችላል በሚለው በቃ እናቴ ጭራሽ ከመኝታ ቤት እንደወጣ አትፈቅድልኝም ነበር። ሲቀጥል አባቴ ደግሞ መመለስ እንዳለብኝ ከተቻለ በቃ ከባለቤትሽ ጋር ያለውን ነገር ነግረሽው ታረቁ፣ ካልሆነ ደግሞ ግን ከዚህ አካባቢ ሂጂ ነው ሲለኝ ነበረው። ያ አባቴ ጣልቶኝ አይደለም ግን ይገባኛል። እንደ አካባቢ ሰው ስታየው ወይ ደግሞ እንዳደክበት የሆነ አለ ስነ ምግባር፣ ከስነ ምግባር ውጪ ነው። ይሄ ከኛ ባህልም ትንሽ ያፈነገጠ ነው እንደዛ አይነት ነገር ማለት ነው። ከዛ አንፃር ይመስለኛል እንግዲህ አባቴ እኔን ከዛ አካባቢ ሂጂ ሲለኝ ነበረው። እና በጣም በቃ ለብዙ ሰዓታት በጣም ተከራከርን፣ መፍትሄ መፈለግ ጀመርን። ግን ምንም መፍትሄ ልናገኝ አልቻለም። በቃ እኔ ይሄን ነገር እንኳን እንዲያስተካክሉ ብጠይቃቸው ማለት እኔ ከእንደዚህ አይነት አሰራር እንደወጣ ከእንደዚህ አይነት መንፈስ እንደወጣ እንዴት ይስተካከላል የሚለውን ነገር ስጠይቃቸው ምንም መፍትሄ እንደሌለው በእንደዚህ አይነት ሁኔታ እንደምቀጥል ካልሆነ ደግሞ ይሄ ነገር ጥግ ድረስ ደርሶ አንቺና ባለቤትሽን ማስማማት ካቃተ ተፋቱ እስኪሉን ድረስ ማለት ነው እኔና ባለቤቴ ማለት እኮ አሁን ይሄ ነገር መፍትሄ የለውም ነው እያልሽኝ እንዳለሽው ከሆነ እንግዲህ ይሄ ነገር መፍትሄ ጭራሽ እንደሌለው ነገር ነው እየነገርሽኝ ያለሽው። አላቅም ይሄ መንፈስ ምናምን ብዙ ነገሮችን ብለሽኛል። አሁን ከነዚህ መካከል እኔ ብዙ ግራ የገባኝ ነገሮች አሉ። አሁን እነዚህ ግራ የገቡኝን ነገሮች እንደዚህ ነው ብዬ ባወራው ጀስት በማላውቀው ነገር ባላጣራሁት ነገር በግምት ማውራት ነው የሚሆንብኝ። የግዴታ ሚኪ መምጣት መቻል አለበት። ሚኪ ያንን መረጃ ይዞልን ካልመጣ በስተቀር እኔ እርግጠኛ ሆኜ ላወራው የምችለው ነገር አይኖርም። ውድ ቤተሰቦች እንግዲህ ስለዚህ ወንድሜ ሚኪን የግድ መጠበቅ ይኖርብናል። ነገር ግን እኔ አሁን ብዙም ያልተዋጡልኝ ነገሮች ስለዚህ ነገር ቤተሰቦች ያውቃሉ ብለሻልና በጊዜው ምን ነበር የተፈጠረው? ማለት አንቺን አስሮ እንደዛ አድርጎ ለማቆየት ወይም ደግሞ ሚኪ ሲያገኝሽ ታስረሽ ነበር፣ አንቺ እጅግርሽ ታስሮ ነበር። ምንድን ነው ያ ሁሉ ነገር ለመሆኑ ምክንያቱ? እንግዲህ እኔ በምነቃበት ሰዓት
ከነ ሚኪ ጋር ነበርኩኝ ራሴን በማቀበት ሰዓት ማለት ነው። ግን ከዛ በፊት የተፈጠሩት ነገሮች እንግዲህ እንደነገርኩ ነው። እኔና እናቴ በውዝግብ ላይ ነበርን ከአባቴ ጋር። አባቴ ከዛ አካባቢ እንዲሄድ ሲነግረኝ ነበር። እናቴ ደግሞ እዛው ቤት ውስጥ እንድቆይ እያወራች ምናምን ነበርና እኔም ደግሞ ወደ ትዳሬ መመለስ እፈልጋለሁ፣ አዲስ ህይወት እንዲኖረኝ እፈልጋለሁ። እና እዚህ ጋር ይሄ ደግሞ ካልሆነ በቃ ወደ ፍቺ እንድንሄድ፣ ምክንያቱም ካላስማማ እሱ ካልተረዳሽ በቃ ተፋቱ ምናምን እስኪባል ድረስ ማለት ነው። እንግዲህ ከባለቤቴ ጋር እንድንጋባም ሲገፋፉኝ የነበሩት ቤተሰቦቼ ናቸው። አሁን ላይ በቃ የሆነ የያዛቸውን ያለ ነገር ግልጽ ነው ለኔ፣ በተለይ እኔ አብሬያቸውም ስለኖርኩም ሊሆን ይችላል። እና ተፋቱ እስኪሉን ደረጃ ድረስ የሆነ ነገር ይዟቸዋል። በቃ ምንድነው እንኳን ስላቸው ከዚህ ነገር መውጣት አይቻልም ምናምን ስላቸው አይቻልም፣ በቃ እስከ ህይወት ፍጻሜሽ ድረስ አብሮሽ የሚቆይ ነገር ነው። አሁን ላይ እኮ እኔ ከእንደዚህ አይነት ነገር መውጣት እፈልጋለሁ፣ ግን እነሱ ደግሞ በቃ አይሆንም፣ ይሄ እስከ ህይወት ፍጻሜሽ ድረስ አብሮሽ የሚሄድ ነገር ነው ብለው ነገሩኝ። በቃ እኔም በዛ ጭንቀት መሀል ያለው ነው። በቃ እንግዲህ ከዚህ ነገር ከራቁ ሳምንታት ተቆጥረዋል። ቤተሰቦቼ ቤትም ሄጄ እንደዚህ ነገር አድርጌ አላቅም። በዛ መሀል ይመስለኛል እንግዲህ ምናልባት ሚኪ ጋር የተፈጠረው ነገር እዚህም ቤተሰቦቼ ጋር የተፈጠረው ያ ነገር ከመፈጠሩ በፊት እና ሚኪ ጋር ራሴን ከማወቂ በፊት እኔ ከናቴ ጋር ቁጭ ብዬ ነበር። ምን ይፈጠር ምን ይሁን ምንም የማውቀው ነገር የለም። ብቻ በስነቃ ከሚኪ ጋር ሆስፒታል ነበርኩኝ። እንግዲህ እኔ ሚኪ የትኛው ሰዓት ላይ ይምጣ እዚህ መሆኔን እንዴት ይወቅ ምናምን በፍጹም ምንም የማውቀው ነገር የለም። ሁሉ ነገር ለኔ አዲስ ነው፣ ትንግርት ነው የሆነብኝ። እና እኔ ምን ይፈጠር ምን ይሁን ይህ ነበር እንኳን ብሎ ለማውራት ነው የማልችል ሰው ነኝ። አሁን ላይ በፍጹም ምንም የማውቀው ነገር የለም። ብቻ ራሴን ሳቅ ሚኪ ጋር ነበርኩኝ። ሚኪ ምንድነው የተፈጠረው ምናምን ብሎ ሲጠይቀኝ ለሱ ራሱ መልስ የምሰጥበት ጊዜ ላይ አልነበርኩም። በቃ በጣም ተወዛገብኩኝ። እንዴ ምን ሆኜ ነው? ምን እየተካሄደ ነው? እንግዲህ አስበው፣ እኔ የነበርኩበት ትንሽ ከአዲስ አበባ ወጣ ያለበት አካባቢ ነበር። እናቴ ቤት ነበርኩኝ። ከዛ ከአዲስ አበባ መጥቼ ምናምን ከነ ሚኪ ጋር ይሄ ሁሉ ኔት ሂጂ ነው እስክል ድረስ ራሴ ላይ በዛ ሰዓት ምንም አታውቂም ማለት ነው። ከእናትና ከአባትሽ ቤት ተነስተሽ ሐኪም ቤት ሄደሽ የተወሰነ የሕክምና ክትትል ከተደረገልሽ በኋላ ነው የነቃሽው። ይሄን ሁሉ ነገር ሲደረግ ምንም የምታውቂው ነገር አልነበረ? በፍጹም ምንም የማውቀው ምንም የማስታውሰው ይህ ነው ይህ ተፈጠረ እንኳን ብዬ አንተን ራሱ ማውራበት ነገር አይደለም ይሄ ነገር። በቃ ከዛ በፊት እናቴ ጋር ቁጭ ብዬ እንደነበር ብቻ አውቃለሁ። ከሷ ጋር እያወራን ነበር። ተፋቱ ምናምን ብላን በቃ እስቲ እኔ ያ ነገር ማድረግ ባልፈልግም ካልሆነ በቃ ግዴታ ከሆነ ባለቤቴን በእኔ ሐሳብ የማይስማማ ከሆነ እንደ አማራጭ እንደ ሁለት ቁጥር አማራጭ እንወስዳለን ብለን እዛ እንዳወራን ብቻ ነው ትዝ የሚለኝ። እኔ ከዛ ውጪ ምንም የማስታውሰው ነገር የለም። ሚኪ እንዴት ይምጣ ላቋርጥሽና ይሄ ሁሉ ነገር እየተፈጠረ ያለው ከፈረስ ጋር ምንም አይነት የወሲብ ግንኙነት ስላላደረግሽ ነው ወይንስ ደግሞ ምንድነው? ግራ አጋባኝ ይሄ ነገር። ማለት ስለመንፈስም እያወራሽ ነው። ሲቀጥል ደግሞ እዚህ ጋር እኛ ከመጀመሪያው ጀምሮ እዚህ ጉዳይ ውስጥ የገባንበት ቀለል አድርገን ነገሮችን ያየናቸው ከፈረስ ጋር ግንኙነት ማድረግ የቱ ነው? ይሄን ሁሉ ነገር እየፈጠረ ያለው አለማድረግሽ ነው። ይሄን ሁሉ ነገር እንግዲህ ነገርኩ ከዚህ በፊትም ብያለሁ። ማለት እኔ እስከተወሰነ ጊዜ ድረስ ይሄን ነገር ስጀምር ምን ብዬ ነው የጀመርኩት? ባለቤቴ እኔን አያስደስተኝም ወር ደግሞ ብልቱ ትንሽ ነው እኔን አያረካም ብዬ ነበር እንደዛ አይነት ህይወት ውስጥ የገባሁት። ግን የሆነ ሰዓት ላይ እንትን ይለኛል። አሁን እንዳልከው ራሴን የማላቅበት ጊዜ ይፈጠራል። ከዛ እናትና አባቴ እኔን ለመጠየቅ ወደኛ ቤት ይመጡ ነበር። እኔም ደግሞ እነሱ ጋር መጣ ነበር። ባለቤቴ ይዞኝ ይመጣ ነበር አንዳንዴ ማለት ነው። እና በዚህ ሰዓት ነው ይሄን ነገር ያወቅኩት። በቃ እና እኔ ከመወለዴ በፊት ሌላ ነገር ይኖራቸው ምንም የማውቀው ነገር የለም። እንግዲህ ሁሉን ነገር አሁን ለኔ ትንግርት ነው። እኔ በቃ እንትን ብቻ ፍላጎት ብቻ ነበር የሚመስለኝ እስከ ተወሰነ ጊዜ ድረስ። ግን ከሆነ ጊዜ በኋላ ደግሞ ምናልባት ካየኸው ከሆነ እንትን ይለኛል፣ ያስጓራኛል ምናምን ወደ ሌላ ነገር የሆነ ይመስላል። ብቻ ያለው የሚፈጠረው ነገር በሙሉ እኔ ህይወቴ ላይ የሚፈጠረው ነገር በሙሉ ለኔ አዲስ ነው ከቀን ወደ ቀን። በቃ የሆነ የለመድኩት ነገር ቢሆን ጥያቄ የሚፈጥር ነገር
እንድሸማቀቅ የሚያደርገኝ ነገር ከሰዎች ጋር ራሱ እንዲህ ተሰብስቤ ለማውራት የማፍርበት ነገር ነው ዛሬ ላይ በህይወት የተፈጠሩና እየተፈጠረ ያለው ነገር እና ይህ ነው ብዬ እንኳን ላወራህ አልችልም። በቃ አሁን ላይ በጣም ግራ የገባኝ ልጅ ሆኛለሁ። የእውነት ምንድነው ምን ተፈጠረ ለምንድነው እንዲህ የምትሆኚው ራሱ ብትልኝ አሁን ላይ ምንም መልስ የለኝም። ቤተሰቦቼም ምን እንደሆነ ብቻ ለኔ ራሱ በጣም ጥያቄ ነው። አባቴ በቃ ብዙ ጸብ ተነሳ እንደነገርኩ ብቻ ፈጣሪ ያውቃል ሁሉም ነገር። እኔ አሁን በጣም ከባድ ሁኔታ ላይ ነኝ። ብቻ እስቲ እናያለን አብረን የምናየው ይሆናል። እሺ እንግዲህ ከዚህ በላይ የምነግርሽ ነገር አለ ብዬ አላስብም። ሳይሽም እየተጨናነቅሽ ነው እየመጣሽ ያለሽው። በጣም አሪፍ የሚባሉ ነገሮችን ነግረሽኛል። በተለይም ይበልጥ ደግሞ እንግዲህ ወንድሜ ሚኪ ከሄደበት ተመልሶ እንግዲህ ያገኛቸው መረጃዎች ለኔ በሚነግረኝ ሰዓት እንግዲህ ነገሮችን ለማገጣጠም የቻልኩትን ያክል ምጥር ይሆናል። አንቺን ብቸኛ መመክርሽ ነገር ራስሽን እንድታረጋጊ ከእንደዚህ አይነት ነገር ለመውጣት እንግዲህ ሃይማኖትሽ ላይ እንድትበረቺ፣ ሲቀጥልም ደግሞ ራስሽን ለማረጋጋት በጣም በቻልሽው ርቀት ያክል እንድትሄጂ ነው መክርሽ። እኛ በሳይኮሎጂ ደረጃ እንግዲህ ማድረግ ያለብን ነገር በሙሉ ለአንቺ እንደምናደርግ ቃል እገባልሻለሁ። ከዚህ ነገር እንግዲህ እንደምትወጪ ተስፋ አደርጋለሁ። ከዚህ በላይ የምትነግሪ ነገር አለ ብዬ አላስብም። ግን እንደመጨረሻ ምናልባት ይጠቅማል ብለሽ የምታስቢው ነገር ካለ ሁሉም ነገር እንድታቂልኝ የምፈልገው ነገር ሁሉም ነገር አንቺን ለመርዳት ነው፣ አንቺን ከዚህ ህይወት ለማውጣት ነው። እኛ እዚህ ጋር እየመጣን ካንቺ ጋር የምንጨቃጨቀው ከቤተሰቦች ጋር እንዲሁም ደግሞ ካንቺ ጉዳይ ጋር ያገናኘዋል ብለን ካሰብነው ሰው ጋር በሙሉ እየተጋጨን አስፈላጊውን ነገር እያደረግን ያለ ነው አንቺን ለመርዳት ብቻ ነው። ሌላ ምንም የምናገኘው ጥቅም የለም። ስለዚህ አንቺን ለመርዳት እንደዚህ እየለፋን እየጣርን እስከሆነ ድረስ እንግዲህ አንቺም ልትረጂን ይገባል። ገባሽ አይደል? ስለዚህ ምናልባት ወይ የደበቅሽ ነገር ወይንም ደግሞ ደብቀሽኝም ሳይሆን ረስተሹ ያልነገርሽ ነገር ካለ ለኔ ብለሽ ሳይሆን ለራስሽ ከዚህ ነገር መውጣት ከፈለግሽ ለራስሽ ብለሽ የምትነግሪ ነገር ካለ ልስማሽ። የመጨረሻ እድል ነው የምሰጥሽ። እኔ እኮ በጣም ግራ ገብቶኛል እና እንዳልኩም በጣም እየተጨናነኩ ነው። ማለት ይሄን ነገር አላውራ ምናልባት ይጠቅማል እንዳልከው ትናንሽ መረጃዎች ምናልባት እኔ አይጠቅሙህም ብዬ ዝም ብል ግን ደግሞ አንተ እንደነገርከኝ ከሆነ በጣም ይጠቅማል። የደበቅሽ ነገር አለ? ያልሰማሁት ነገር አለ? አዎ በእርግጥ አለ። ግን ደግሞ ላንተ ለመንገር በጣም ከራሴ ጋር እንትን እያልኩ ነው፣ እየታገልኩ ነው። ገባ? ምክንያቱም የራሴ ገበና ነው ይሄ ነገር ሲመስለኝ በቃ እኔ እንዲህ መሆኔ የቤተሰቦች እጅ አለበት። ምክንያቱም እንዲያልኩበትም ምክንያት አለኝ። አንድ የሆነ ካወራራቸው የሆነ የምረዳው ነገር አለ፣ የሆነ መንፈሳዊ አሰራር እንዳለ። ከዛ ውጪ ደግሞ የሆነ አንዳንድ የማያቸው ነገሮችም አሉ እና እንዴት ብዬ ልንገር? በቃ ቤተሰቦችም በቃ እንደዚህ አይነት ነገር ያደርጋሉ ከእንስሳ ጋር ምን ነው ያልሻለሽ? ቤተሰቦችም ከእንስሳ ጋር ወሲብ ይፈጽማሉ። ምንድነው እየቀለሽብኝ? ምን የምርሽ ነው እያወራሻለሽ? ቤተሰቦችሽም ልክ እንዳንቺ ከእንስሳት ጋር ግንኙነት ይፈጽማሉ? እንደዛ ነው እያልሽኛለሽ? አዎ እንግዲህ ይሄን ነገር እንኳን እንደማቅ አባቴ አያውቅም። በድብቅ ነው ይሄን ነገር የነገረችኝ እናቴ ነች። እና አባቴ ስቲል ራሱን እንደማቅ ምንም የሚያውቀው ነገር የለም። ምናልባት በቃ ስነግርህ ራሱ በጣም እየተሸማቀቅኩ ነው በእውነት ከራሴ ማፍረው ራሱ ሳያንስ እንግዲህ የቤተሰብ ሲጨመር በጣም ከባድ ነውና ከነሱ ጋር የተያዘ ነገር ምናልባት ሊሆን ይችላል ብዬ ስላሰብኩ ነው ላንተ ራሱ የነገርኩ። ከዛ ውጪ እንግዲህ ሌላ ምንም እንትን ያልነገርኩ ነገር የለም። በጣም ጥሩ ውድ ቤተሰቦች፣ ምናልባት አሁን ላይ የሚኪን መምጣቱላ ማለት ሚኪ ይዞልኝ የሚመጣው መረጃ ለመገመት ጭምር የሚያመች አይነት መረጃ ነው የሰጠችኝ። እንግዲህ ውድ ቤተሰቦች እንደሰማችኋት የእሷን ቤተሰቦች ከተለያዩ እንስሳት ጋር ወሲብ እንደሚፈጽሙ ነው የነገረችን። ይህን ነገር ለመጀመሪያ ጊዜ ነው ሲሰማ። እንደዚህ አይነት ነገር ጭራሽ አልወራችም ነበር። እንግዲህ ሚኪ ምንም አይነት ነገር አላለኝም ስለ እንደዚህ አይነት ነገር። ያ ማለት እቺ ልጅ ምንም ያወራችለት ነገር የለም ማለት ነው። ውድ ቤተሰቦች ነገሮች አሁን ላይ በጣም እየተወሳሰቡ ነው። የሚኪ መምጣት በጣም አስፈላጊ ደረጃ ላይ ደርሷል። ውድ ቤተሰቦች ሚኪ መጥቶ ነገሮችን የበለጠ ክሊር ያደርግልናል። ነገር ግን እኔ አሁን ላይ እርግጠኛ መሆን በሚቻልበት ደረጃ ይሄ ነገር የዚች ልጅ ፍላጎት ብቻ እንዳልሆነ ነው እየተሰማኝ ያለው። ምክንያቱም ውድ ቤተሰቦች እንግዲህ በአጋጣሚ ብቻ ቤተሰቦቿም እሷም ከእንስሳት ጋር ግንኙነት ማድረግ ሊያስደስታቸው አይችልም።
በአጋጣሚ ብቻ ይሄ ነገር ይፈጠራል ብዬ አላስብም። ውድ ቤተሰቦች ምናልባትም ይሄ ነገር ከቤተሰብ ጋር በተገናኘ ከበፊትም ጀምሮ የመጣ ነገር ይኖራል ብዬ እንድጠረጠር እንድገምት ነው ያደረጉኝ። እንግዲህ ውድ ቤተሰቦች ሚኪ ሲመጣ ሁሉንም ነገር እንግዲህ በግልጽ የምናውቅ ይሆናሉ። ቤተሰቦች እንግዲህ ከጊዜ ወደ ጊዜ ነገሮች በጣም እየተወሳሰቡ ከጊዜ ወደ ጊዜ ይሄ ነገር በጣም እየሰፋ እየመጣ ይገኛል። እንግዲህ ቤተሰቦች የዚህ ነገር መጨረሻ ለማወቅ እኔ ራሴ አሁን ላይ ኢንተረስትድ ሆኛለሁ በጣም እንግዲህ ሁሉንም ነገር ወንድሜ ሚኪ ሲመጣ እንግዲህ አብረን የምንመለከት ይሆናል። አሁን ላይ እንግዲህ ከሊያ ጋርም ያለኝ ቆይታ እዚህ ላይ ቢያበቃ ይሻላል ውድ ቤተሰቦች። ምክንያቱም እንግዲህ እንደማያት ከሆነ ፊቷ ላይ እንደሚታየኝ ከሆነ ፍርሃትና ጭንቀት እየታየባት ይገኛል። እንግዲህ ውድ ቤተሰቦች እሷም ትንሽ እረፍት ታድርግ ካለችበት ሁኔታ አንጻር ይህንን ነገር ማውራት ለእሷ በጣም ከባድ ነገር እንደሚሆን ማንኛችንም ብንሆን መገመት አያቅተንም። እንግዲህ ውድ ቤተሰቦች የፈለገውን ያክል ብዙ ነገሮችን ብታረግም ይቺ ልጅ እንደ ሰው ልንጠብቃት ልንንከባከባት ይገባል ውድ ቤተሰቦች። ስለዚህ እንግዲህ አስፈላጊውን የሆነ ነገር ይደረግላታል። በእኛ በኩል ምንም የሚያሳስብና የሚያስጨንቅ ነገር አይኖርም። እንግዲህ ውድ ቤተሰቦች እናንተም በሃይማኖቶቻችሁ በሙሉ ለዚች ምስኪን እህታችን እንግዲህ እንድትጸልዩላት ስል በአክብሮት እናንተም መጠየቅ እፈልጋለሁ ውድ ቤተሰቦች። እንግዲህ አሁንም ቢሆን ሚኪ መጥቶ የሚለንን ነገር ለመስማት እንግዲህ በጣም ጓጉቼ የምገኘው ውድ ቤተሰቦች። እንግዲህ ወንድሜ ሚኪ ጋር ደውለታለሁ። የደረሰበትን ነገር እንግዲህ የምጠይቀው ይሆናል። ራሱ መጥቶ እንግዲህ አንዳንድ ነገሮችን ይላችኋል ውድ ቤተሰቦች ስለደረሰበት ነገር እንዲሁም ደግሞ የሄደበት ነገር ከምን እንደደረሰ ከራሱ አንደበት የተወሰኑ ነገሮችን እንሰማለን። እንግዲህ ሊያ እኔና አንቺም እንግዲህ እንሂድ፣ እኔም አንዳንድ ስራዎችን መስራት መቻል አለብኝ፣ አንቺም የሕክምና ክትትል ይደረግልሽ፣ ሳይሽ በጣም እየተሸማቀቅሽን ያለሽው እነዛ ነገሮች አንቺ ላይ መፈጠር ስለሌለባቸው እንግዲህ አንቺን ማረጋጋት መቻል ይኖርብናል ውድ ቤተሰቦች። እንግዲህ ሚኪ ሲመጣ ቀጥታ ከሱ ጋር የምትገናኙ ይሆናል። ከኔ ጋር እዚህ ጋር አበቃን። ቸር ቆዩልኝ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። ውድ ቤተሰቦች አሁን ላይ በጣም ብዙ ነገሮች ካሰብነው በጣም ወጣ ባለ ሁኔታ እየተከናወኑ ነው ያሉት። ውድ ቤተሰቦች እንግዲህ ብዙ ያልጠበቅናቸው ነገሮች እየተፈጠሩ ነው ያሉት። ባልጠበቅነው ሁኔታ ውድ ቤተሰቦች የሊያ እናትና አባት ማለትም ወላንሳ እና ደግሞ በኃይሉ ከአካባቢው ከቤታቸው እቃቸውን ሸክፈው ሙሉ ለሙሉ ወዴት እንደሄዱ ሳናውቅ ጥፍት ብለው አድራሻቸው ጠፍቶብናል። ውድ ቤተሰቦች እንግዲህ አሁን የምንገኘው እነሱ ግቢ ውስጥ ነው። እንግዲህ ውድ ቤተሰቦች ምን ወዴት እንደሄዱ ምንም የሚያውቀው ነገር የለም። ውድ ቤተሰቦች እንግዲህ አካባቢው ላይ ያሉን ሰዎች ጠይቀናል፣ ጎረቤቶቻቸውን ጠይቀናል፣ ምንም የሚያውቁት ነገር እንደሌለ ሁላ ውድ ቤተሰቦች እንግዲህ በሌሊት መኪና አምጥተው ጭነው እንደሆነ ከዚህ አካባቢ የተሰወሩት ጭምር ነው መረጃዎች የደረሱን። እንግዲህ ውድ ቤተሰቦች ይህ ሁሉ ነገር ለምንድን የተፈጠረው ምንም የማውቀው ነገር የለም። ውድ ቤተሰቦች እንግዲህ በጣም ግራ የሚያጋባ ሁኔታ ውስጥ ያለ ነው አሁን ላይ። ለምንድን ነው ይሄን ሁሉ ነገር እያደረጉ ያሉት? እንደዚህ አካባቢያቸውን የኖሩበትን ያደጉበትን ለረጅም ጊዜ ወልደው ጭምር የከበሩበትን ሰፈር አካባቢ ለቀው መሄዱ ለምን አስፈለገ የሚለው ነገር ውድ ቤተሰቦች እስካሁን ድረስ ለሁላችንም ቢሆን ግራ የሚያጋባ ነገር ሆኖ ቀጥሏል። እንግዲህ ውድ ቤተሰቦች ሊያም ጭምር ስለዚህ ነገር ምንም የምታውቀው ነገር የለም። እንግዲህ እንደምታውቁት ሊያ ከኛ ጋር ነች ያለችው። ሊያ ማለት የምታውቀው ነገር ካለ ከዚህ አካባቢ ለቀው የሚሄዱበት ምክንያት ካለ እንግዲህ የተለያዩ ነገሮችን እየጠየቅናት ነበረ። ነገር ግን እሷ ምንም እንደማታውቅ እየነገረችን ነበረ። አካባቢ ላይ ካሉ ሰዎችን ብዙ ነገሮችን እየጠየቅን ነው። በጣም በቻልነው አቅም ነገሮችን ለማጣራት እየሞከርን ነበረ። ነገር ግን ምንም እስካሁን ድረስ ያገኘነው ነገር የለም። ወንድሜ ሚኪ በዚህ ጉዳይ ጊዜውን ሰጥቶ እንግዲህ ሁሉንም ነገር እየሰራ ይገኛል። ለእናንተ በነገርኳችሁ መሰረት እንግዲህ ሚኪ ወደ ቢሾፍቱ እንደሄደ ነግሬያችሁ ነበር። ከቢሾፍቱ ሲመለስ ከሱ ጋር አንዳንድ ቆይቶችን ታደርጋላችሁ ብዬ ለእናንተ ነግሬያችሁ ነበር። ነገር ግን አሁን ድንገት በተፈጠረው ነገር ሚኪ አሁን ከእናንተ ጋር ቆይታ ማድረግ አልቻለም። ውድ ቤተሰቦች ለዛ ነው አሁንም በድጋሚ እዚህ ጋር የተገኙት። ምክንያቱም ውድ ቤተሰቦች እንግዲህ እንደነገርኳችሁ ወይዘሮ ወላንሳና በኃይሉ እንግዲህ ከአካባቢ በመጥፋታቸው ሚኪ እነሱን በማፈላለግ ላይ ትኩረቱን አድርጓል። ምክንያቱም ውድ ቤተሰቦች ሁለቱ የግድ ያስፈልጉናል። ለምን ጠፉ የሚለው ነገር ብቻ ጥያቄ የሚፈጥር ነገር ነው። እንደነገርኳችሁ ሚኪ ወደ ቢሾፍቱ የሄደበትን ምክንያት እንግዲህ ከነ በኃይሉ እንዲሁም ደግሞ ከወላንሳ ጋር አንድ ግንኙነት ያላት ቢሾፍቱ ከተማ ውስጥ የምትኖር አንድ አዋቂ እንዳለች የተወሰነ መረጃ ሰጥቻችሁ ነበር። እርግጠኛ ስላልሆንኩኝ ስለዚህ ጉዳይ አብራርቼ ለእናንተ መናገር አልችልም ብዬ በተደጋጋሚ እየነገርኳችሁ ነበር። ከሊያ ጋርም በነበረን ቆይታ ይህን ነገር ድጋሚ አንስቼው ነበረ። አሁን ላይ ግን ውድ ቤተሰቦች እንግዲህ ሚኪ የተወሰኑ ነገሮችን ነግሮኛል። እዛም ሄዶ እንግዲህ አንዲት ሴት እንዳገኘ ነግሮኛል። እንግዲህ ያቺም ሴት በቢሾፍቱ ከተማ ላይ በጣም ታዋቂ እንዲሁም ደግሞ በቢሾፍቱ ከተማ ብቻ ሳይሆን እንደ ኢትዮጵያ ጭምር ታዋቂ የሆነች አንዲት አዋቂ እንዳገኘ ነግሮናል። ውድ ቤተሰቦች እንግዲህ ያቺ አዋቂ ወይዘሮ ታሪኳ ተብላ ትጠራለች። እንግዲህ ውድ ቤተሰቦች እሷ ጋር የተወሰኑ ቆይቶችን ለማድረግ በሚሞክርበት ሰዓት እዛ በነበረበት ቦታ ላይ ጭራሽ ምንም አይነት ፈቃደኝነት አላሳየችም ነበር። እሷ በጣም እያስፈራራችሁ
እየዛተችበት ነበር። ሚኪ እንደነገረኝም ከሆነ ሴትዮዋ ቀላል የምትባል አይነት ሴት እንዳልሆነች ጭምር ነግሮኛል። በጣም እያስፈራራችሁ እንደነበረ እየነገረኝ ነበር። እሱንም ቢሆን መቼም ወደ አዲስ አበባ አትመለስም ስትለው ነበር። እንግዲህ እሷ ባለችው ሲሆን ፈጣሪ ባለው ወንድማችን ሚኪ እንግዲህ ወደ አዲስ አበባ በሰላም መጥቶ ነበረ። ቢሆንም እንግዲህ ሚኪ ምንም ሳያርፍ የሊያ እናትና አባት ከአካባቢው እንደተሰወሩ ባወቀበት ሰዓት ቀጥታ እነሱን ወደ ማፈላለግ ስራ ገብቷል። የተሻለ መረጃ እንደሚያገኝ ባለሙሉ ተስፋ ነኝ። እንግዲህ ቤተሰቦች አሁን እኔ እዚህ ጋር የተገኙበት ዋነኛ ምክንያት ወይዘሮ ታሪኳን ማለት እንደው ቢሾፍቱ ከተማ ላይ ታዋቂ የተባለችውን ከሊያ ቤተሰቦች ጋር የምትገናኝ አንዲት ግለሰብን በቢሾፍቱ ከተማ ላይ በዋቂነት የምትሰራ ማለት ነው። ውድ ቤተሰቦች እንግዲህ ከእሷ ጋር አንዳንድ ቆይቶችን የማደርግ ይሆናል። አሁን የምገኘው ውድ ቤተሰቦች እንግዲህ በሊያ እናትና አባት ቤት ውስጥ ነው። እንደነገርኳችሁ ሁሉንም እቃቸውን ጠራርገው ይዘው ወጥተዋል። አንድ ቤት ውስጥ ያስቀሩት ብቸኛ ነገር ቢኖር እንግዲህ ሶፋቸውን ነው። እሱንም ለምን እንዳስቀሩት እስካሁን ድረስ ለኔም ቢሆን ግልጽ አይደለም። ውድ ቤተሰቦች እንግዲህ ከእሷ ጋር የተወሰነ ቆይታ የምናደርግ ይሆናል። ወይዘሮ ታሪኳ ከሊያ ቤተሰቦች ጋር ምንድነው የሚያገናኛት፣ ከነሱ ጋር ምንድነው ያላት ግንኙነት የሚለውን ነገር እንግዲህ በሙሉ ከራሷ አንደበት የምንሰማ ይሆናል። በእርግጠኝነት ልጅቷ ቀላል እንደማትሆንልኝ ወንድሜ ሚኪ ነግሮኛል። ከወንድሜ ሚኪ ጋር በጣም የሚያስጠላ ቆይታ እንዳደረጉ እንዲሁም ደግሞ ካሜራ ፊቱን ለመቅረብ የማይችል ነገር እንደሆነ ስለነገረኝ እንግዲህ ምንም ነገር ወደ እናንተ የምናደርስ አይሆንም። ሚኪና ወይዘሮ ታሪኳ ያደረጉትን ቆይታ ውድ ቤተሰቦች እንግዲህ አሁን በቀጥታ እኔ ከእሷ ጋር ገብቼ እንግዲህ የተወሰኑ ቆይታዎችን ለማድረግ እሞክራለሁ። ነገሮች ቀላል እንደማይሆኑልኝ አውቃለሁ። ታግሼ ነገሮችን ፊክስ ለማድረግ እሞክራለሁ። እንግዲህ ቻልኩትኝ ያክል እሞክራለሁ። ውድ ቤተሰቦች አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። ለእናንተ በተወሰነ መልኩ ለማብራራት እንደሞከርኩት ሚኪ ቢሾፍቱ በሄደበት ሰዓት አንዲት ሴትን እንዳገኘ ማለትም ከሊያ ቤተሰቦች ጋር ግንኙነት ያላት አንዲት ሴት እንዳገኘ ለእናንተ በተወሰኑ መልኩ ነግሬያችሁ ነበር። እንግዲህ እቺ ሴት ፊት ለፊታችሁ የምትመለከቷት ሴት ነች። ማለትም ወይዘሮ ታሪኳ ማለት እቺ ሴት ነች። እንግዲህ ውድ ቤተሰቦች እንደምታዩት አይነት የተረጋጋች ሰው አይደለችም። እውነቱን ለመናገር ይህንን ካሜራ ከማብራቴ በፊት ራሱ በጣም አላስፈላጊ ቃላቶችን ስትጠቀም ሲቀጥልም ደግሞ በጣም ለማስፈራራት እየሞከረች ጭምር ነበረ። የተለያዩ ነገሮችን እያለች ነበር። ውድ ቤተሰቦች እንግዲህ እኔን እንደምትጎዳኝ ሲቀጥልም ደግሞ አታውቀኝም አንተ እኔን ጭራሽ አጠገብህ ልትቀመጥ ራሱ የሚገባኝ አይነት ሰው አይደለሁም ጭምር እያለች ነበረ። ውድ ቤተሰቦች የምታወራቸው ነገሮች አሁን ላይ ከማስፈራራት አልፈው እኔን ወደ ማሳቅ ደረጃ እየገቡ ነው። ውድ ቤተሰቦች እኔ በእንደዚህ አይነት ነገር አላምንም። እዚህ ምድር ላይ ስልጣን ያለው አንድ ፈጣሪ ነው ብዬ ነው የማስበው። ውድ ቤተሰቦች እንግዲህ እሷ እንደምታወራው ከሆነ እኔም በማንኛውም ሰዓት የፈለገችውን ነገር ማድረግ እንደምትችል እየነገረችኝ ነበረ። እንግዲህ እንደዚህ አይነት ወሬዎችን በምታወራበት ሰዓት በጣም ግራ ተጋብቼ ስለነበረ እንግዲህ ለወንድሜ ሚኪ ደውዬ አንዳንድ ነገሮችን ለማውራት ሞክረን ነበረ። ወንድሜ ሚኪም እንደነገረኝ ከሆነ ሴትዮዋን መጀመሪያ ሲያገኛት በጣም ውድ ቤተሰቦች አሁን እንደዚህ ብዬ ማውራቱን አልፈልገውም። ምክንያቱም ትንሽ ደስ የማይሉ ነገሮች ናቸው። ቢሆንም ይህን ነገር ሁላችንም ማለት በሚቻል ደረጃ የምናውቀው ነገር ነው። እንግዲህ ብዙ ቦታዎች ላይ እንደዚህ አይነት ነገሮችን እንሰማለን። በአካባቢያችን ላይም እንደዚህ አይነት ነገሮች የመኖር ዕድላቸው በጣም ከፍተኛ ነው። ውድ ቤተሰቦች እንግዲህ እንደዚህ አይነት ነገሮችን በጣም እንሰማለን አብዛኛውን ጊዜ። እንግዲህ እቺ ሴት አዋቂ ነች። ቢሾፍቱ ከተማ ላይ አለች የምትባል በጣም ታዋቂ የሆነች ሰው ነች። እንግዲህ በአዋቂነቷ በዚህ ነገር ብዙም ባላምንበትም እንግዲህ የምንሰማቸው ነገሮች አሉ። ብዙ ነገሮችን እንሰማለን። እንግዲህ አላውቅም ይሄ ነገር አሁንም ቢሆን ለእኔም ጥያቄ እንደሆነብኝ የሚቀጥል ነገር ነው። ውድ ቤተሰቦች እንግዲህ አሁን እኔ ማወቅም ማረጋገጥም የምንፈልገው እቺ ሴት ከሊያ ቤተሰቦች ጋር ያላት ግንኙነት ምንድን ነው የሚለውን ነገር ነው። ውድ ቤተሰቦች ለእናንተ ያልነገርኳችሁ ነገር ቢኖር የተለያዩ መረጃዎችና ማስረጃዎች እጄ ላይ ገብተዋል። ሚኪ አንዳንድ ነገሮችን ነግሮኛል። ሲቀጥልም ደግሞ በፎቶ እንዲሁም በፋይል የተለያዩ ማስረጃዎች እጄ ላይ ገብተዋል። ስለዚህ በአስፈላጊ ሰዓት መጠቀም እንችላለን። እቺ ሴት እንግዲህ እንደ አቀራረቧ ነው ሁሉም ነገር የሚሆነው። ውድ ቤተሰቦች እንግዲህ ቀለል ብላ የምቀርብልኝ ከሆነና ነገሮችን የምታምንልኝ ከሆነ ያን ያክል ርቀት የሚያስኬደ ምንም ነገር አይኖርም። በቀላሉ ነገሮችን በአጭር ደቂቃ ውስጥ የምንፈታ ይሆናል። ነገር ግን ነገሮችን ለማወሳሰብ እንዲሁም ደግሞ ቅድም በጀመረችበት ሁኔታ እኔም በማስፈራራት የምትቀጥል ከሆነ እጄ ላይ በቂ የሚባል መረጃ አለኝ። ስለዚህ እነዛን መረጃዎች እያወጣሁ አንድ በአንድ የማሳያት ይሆናል። እንግዲህ ምን እንደሚፈጠር እስካሁን ድረስ ለእኔም ግልጽ አይደለም። ምክንያቱም እቺ ሴት በጣም ከባድ ሰው ነች። አሁን ራሱ እንደዚህ ለደቂቆች ተረጋግታ መቀመጧ ትንግርት ነው እየሆነብኝ ያለው እንግዲህ ውድ ቤተሰቦች። ስለዚህ አሁን የተረጋጋችበትን ሰዓት እንግዲህ ተጠቅሜ ከእሷ ጋር አንዳንድ ቆይታዎችን የማደርግ ይሆናል። አብራችሁን ቆዩ ውድ ቤተሰቦች። እሺ ወይዘሮ ታሪኳ እንዴት ነው አሁን? ተረጋጋሽ ነው? ምን አማራጭ አለኝ? በማንም ውርጋጥ መጫወቻ እንኳ አይደል? ችግር የለም ታገኛለህ። ነገ ከነገ ወዲያ እንኳን እንዳንተ አይነት እሱን ወደፊት ታየዋለህ። አሁንም ማስፈራራት ላይ ነሽ ማለት ነው? አልገባኝም። ምንም ችግር የለም። እሱን እንደሚሆን ታየዋለህ።
እያየኸው ወደፊት ታምነኛለህ። እንኳን አይደለም እንዳንተ አይነት ስንቱ እንኳን ራሱ የሚሰግድልኝ ሰው ነኝ። እንዳንተ እንደዚህ ነይ ብሎ እንደዚህ ችግር የለው። እሱ እናያለን። ይችን የእጅህን ታገኛለህ። እኔ ታሪኩ አይደለሁ አታቀኝም እና ነው። ለዛ ነው ችግር የለም። ነገር ልንገርሽ፣ ፈጣሪን ይዤ ነው ምንም ነገር ቢሆን የምሰራው እና ምንም ነገር ልታመጪ አትችይም። ይሄን ነገር ስነግርሽ በጣም እያዘንኩ ነው። ችግር የለም። እሱን ታየዋለህ። ስንቱ ከመሬት ተነስቶ ባለሀብት የሆነው በእኔ ነው። ስንቱ ከመሬት ከአመድ ላይ ተነስቶ ነው ሰው የሆነው። እሱን አንተ ችግር የለውም። ልጅም ስለሆንክ ይሆናል። ወጣቶች መቼም አታውቁትም። አሁን ነገ ከነገ ወዲያ ታየዋለህ። ያንተ አይደለም የቤተሰብ ምናልባት ቤተሰብ ካለ የእሱ ነው እንጂ የሚያሳዝነኝ አንተን አሳይሃለሁ እግርና እጅን ሳሳስርህ። እኔ ታሪኩ አይደለሁም። ምን ልታረጊኝ ትችላለሽ? ችግር የለም። እሱን ያልኩህ እኮ ነገ ከነገ ወዲያ በዚህ በ3 ቀን ውስጥ እኔ ታሪኩ አይደለሁም። ያንተ የኔን ታሪክ ካላሳየው እውነት ታሪኩ አልተባልኩም። ያለ ነገር አይደለም ስሜም ታሪኩ የተባለው ትርጉም አለው። ስለዚህ ታየዋለህ። እሱን እናየዋለን ወደፊት። አንተ በእንዳንተ አይነት የምትጠራ ሰውም አይደለም በእንደናንተ አይነት ያ ደግሞ ያ ባለጌ ያ ጓደኛ ነው ምንድነው ማን ነው የሚባለው? እሱንም ታያለህ። ሁለታችሁ ነው። ምን ልታረጊ? ይኸውልሽ አንድ ነገር ልንገርሽ፣ አንቺ ምንም ነገር ማድረግ አትችይም። እውነቱን ስነግርሽ ችግር የለም። እሱ እናየዋለን አልኩህ እኮ እኔ አይደለሁም። ጠብቀኝ በዚህ 3 ቀን ውስጥ ለማንም መቀለጃ እንኳን አይደል ታያለህ። ዳዴ ብለህ እኔ ጋርም ልትመጣ ትችላለህ። አታውቅም ስለማታውቀኝ ነው። እሺ እንግዲህ ውድ ቤተሰቦች ያያችኋት ነው። የምታወራውን ወሬ የምታውቁላ አይመስለኝም። እውነቱን ለመናገር አሁን ብዙም የከፉ ነገሮችን አላወራችኝም። ኦልሞስት ተረጋግታለች ማለት ይሻለኛል። እዚህ በመጣችበት ደቂቃ ላይ ግን ውድ ቤተሰቦች እያወራችሁ የነበረው ነገር በጣም ከባድ ነገሮችን ነበር እያወራችሁ የነበረው። ውድ ቤተሰቦች እንግዲህ እኔ በአንድ አምላክ ነው የማምነው። ማንም መጥቶ እኔ ላይ የሆነ ነገር ያደርገኛል ብዬ የምፈራ አይነት ሰው አይደለሁኝ። ማንም ምንም አይመጣም። እንደዚህ አይነት ነገር እጄን የምሰጥ ሰው አይደለሁኝ። አሁን የምመክርሽ ነገርና የሚያዋጣሽ ነገር በአግባቡ የምጠይቅሽን ጥያቄ መመለስ ብቻ ነው። ያለበለዚያ ግን ራስሽን ችግር ውስጥ ነው የምትከቺው። ምንድነው የምትጠይቀኝ ጥያቄ? ምንድነው? ስለምንድነው የምትጠይቀኝ? እሺ በስነ ስርዓት ጠይቀኝ። ምንድነው? ወደ ጥያቄዎቼ ልግባና እሺ ወይዘሮ ወላንሳ የምትባል ሴት ታውቂያለሽ? ብዙ ሰው ነው እኔ ጋር የሚመጣው። እኔ አላውቅም። ብዙ ሰው አንተ እንደዚህ ከየትና ከየት ሀገር መሰለህ እኔ ጋር የሚመጡት? ከየትና ከየት ልነግርህ አልችልም። በተለይ እስኪ ማክሰኞና ሐሙስ ብትመጣ ግቢው አይታይም። ግቢውን ብታየው በጣም አይተኸው ይሆን አላውቅም። ብቻ በጣም ሰፊ ነው ግቢው፣ አይታይም። ሰው ብቻ ነው እና ማንን ብዬ ልነግርህ እችላለሁ? ልጄ እንዴት ብዬ ልንገርህ? ስለዚህ ከዛ ሁሉ መሀል እንዴት አውቃለሁኝ? አይደለም ከዚህ ከኢትዮጵያ ከየትና ከየት አልኩ፣ ከውጭ ሀገር ሁሉ ነው የሚመጡት እኔ ጋር። ስንቱን ሰው ያረኩ ሰው ነኝ። እንደዚህ እንደናንተ መሰለህ እንዴ? አንተ እንደምትንቀኝ እንደዚህ እንደጠራኝና ብድግ አድርገህ እንዳመጣኝ አይደለም። ስንትና ስንት ሰው ክብር ያለኝ ሰው ነኝ። ስንት ክብር ያለኝ የሚሰገድልኝ ነገር ነው። ክብር የምታገኙ እንደዛ ነው። ማንም ቢሆን እኮ የሆነ ነገርን ጠይቆ ካገኘ እኮ ክብር ይሰጣል አይደል? እኔ ግን ምንም ነገር አሳጥቼ የማላውቅም። እኔ ጋር መጥቶ ያጣ ሰው የለም። ሁሉም አግኝቶ ነው የሚመለሰው። የሚገርም ለዛ ነው እንጂ እኔ ወላንሳ እኔ አላውቃቸውም። ስማቸውን ላቅም አልችልም ማለት ብዙ ሰው ነው የሚመጣው እኔ ጋር። ለዛ ነው እንኳን አይደለም ከዚህ ከየት ከውጭ ከአረብ ሀገራት ከአሜሪካ አዎ ብትጠይቀረ ይነግሩሃል ስለ እኔ ታሪክ። እስቲ ወደዛ መጣም ብለህ በደንብ እስኪ ጠይቅ። እንትኔን ዝናዬን በጣም ዝና ያለ ሰው ነኝ። መውለድ እምቢ ያለው መጥቶ እኔ ጋ ነው የሚያገኘው። ብቻ በጣም ብዙ ነገር ሀብት እምቢ ያለው እኔ ጋ ነው። ብቻ ልነግርህ አልችልም። እኔ ጋ መጥቶ ያጣ ሰው የለም። እና አሁን እቺ የምትላትን ሴትዮ ላቃት አልችልም፣ አላወቅኳትም። ብዙ ሰው ስለሆነ እንደነገርኩ ብዙ ሰው ነው የሚመጣው እኔ ጋ እያልኩና ማንም ከዛ ሁሉ ህዝብ መሀል እንዴት አንድ ሰው ልጠራል እና እንዴት ላቅ እችላለሁ? ከዛ ሁሉ ስለዚህ አንድ ነገር ልንገርሽ ነው ላንቺ ከዛሬ ከ20 ኦልሞስት ከ25 ዓመት በፊት ወይዘሮ ወላንሳ እና አቶ ባይሉ የተባሉ ሁለት ባልና ሚስት አንቺ ጋር በጣም በተደጋጋሚ መጡ ነበር። ሲቀጥልም ደግሞ አንቺ ጋር መምጣት ብቻ ሳይሆን አንዴ ስሚኝ ይኸውልሽ፣ አንቺ አትበለኝ፣ ክብር ያለኝ ሰው ነኝ እያልኩ ነው አይደል እንዴ? አንቺ አትበለኝ። በስነ ስርዓት ሰግደውልኝ አንቱ ብለው የሚጠሩ ሰው ይኸውልሽ፣ አንቺ ነው የምልሽ እኔ። ምክንያቱም እኔ ለአንቺ ልክ እንደሚያሸረግዱት አይነት ሰዎች አይደሉም። ስለማታውቀኝ አንተ እኔ የአንቺ አሸርጋጅ አይደለሁም። ይሄን ነገር ልታቂልኝ ይፈልጋሉ።
አንተ ክብረ ቢስ ነህ። ምን ነገሩ ይታቃለህ አንተ ምን ታቃለህ ገና አንተ እንትን እንዲህ ቅንጣት ታክል ምንም አታመጪ። አሁን ልንገርህ አሁን ስለማን ስለምጠራቸው ሰዎች ላቅልህ አልችልም። አሁን ዞር በልኝ በቃ ከዚህ በላይ ምንም ነገር አልችልም በቃ ይልሽ በእኛ ሲጀመር ደግሞ በአንተ አፍ እንደዚህ እንትን ምን ሰው አይደለሁም እኔ እየነገርኩ ነው ያለሁት። ሄድና ከፈለክ ዝናዬን ጠይቅ እስኪ ምን አይነት ሰው እንደሆንኩኝ ጠይቅ ሰፈር እስቲ ሀገሬናና ጠይቅ በደንብ ምን አይነት ሰው እንደሆንኩኝ ራስሽ አንቺ በጣም ተራ ሰው ነሽ እያልኩ ነው። አንቺ አትበለኝ አንቺ ማለት እኔ ገር በጣም ተራ ሰው ነሽ። ያገኝ ይኸውልህ እኔ ጋር መተው ብዙ የተጠቀሙ ሰዎች አሉ እኮ እያልኩ ነው። አንተ ምንም ስለማታውቅ ነው። ይኸውልህ ለነገሩ ታገኛለህ አልኩህ እኮ አታውቀኝም። በጣም ተራ ሰው ነሽ። ጠብቀኝ እሺ ችግር የለም ምንም ልታመጫትሽም ይኸውልሽ እሺ እናያለን እሱን እናያለን። ነገ ከነገ ወዲያ በዚህ 3 ቀን ውስጥ እኔ ታሪኩ አይደለሁም ያንተን ታያለህ ሳላሳይህ ከቀረው ቀን ያው የምትላቸውን ሰዎች አላቃቸውም ነው እያልኩ ያለሁትኝ። አንተ ሲጀመር ታያለክ በዚህ 3 ቀን ውስጥ ይኸውልህ እንደውም ካልጋ ላይ እንዳትወርድ ሁሉንም ማረግህ አይገርምህም? አዎ ካልጋ ላይ አሳስሬ ካላስቀመጥኩ እኔ አይደለሁም እሺ ምን ልታረጊኝ ትችላለሽ? እስኪ ንገሪኝ። እሱን ታያለክ ችግር የለም በእኔ የተረገመ ሰው ታያለህ እሱን ታያለህ ዋጋህን። እኔ አንድ ነገር ምንም አታመጪ አንቺ አትበለኝ እያልኩ ነው። አሁን ክብሬን አትንካ አንተ ክብረ ቢስ ነክ አንቺ ነሽ ክብረ ቢሷ። ልንገርሽ አንድ ነገር ክብረ ቢሷ አንቺ ነሽ። ዋሽ ችግር የለም ግን ቤተሰብ አለ ለመሆኑ ቤተሰቦቹ ያሳዝኑኛል እንጂ አንተ ነው ይኸውልህ አሁን ራሱ ከዚህ እንዳትወጣ ማድረግ እችላለሁ። ከዚህ እንዳትወጣ ሳሰለ ቁጭ ማድረግ እችላለሁ። ግን ቤተሰብ ሊኖርህ ይችላል። ኃይልሽን አሳይኝ ሰውዬ። አሁን ምንድነው የምፈልገው ከኔ? አሁን ዞር በልኝ እያልኩ ነው በቃ ከዚህ በላይ ምንም ነው ካንቺ የምፈልገው ነገር በጣም ተራ ሰው መሆንሽ እንድታቂልኝ ነው። ተራ አይደለሁም ተራ ሰው መሆኔን ሂድና አልኩህ እኮ ጠይቅ አሁን አንተንም አሳይሃለሁ በዚህ 3 ቀን ውስጥ ታያለህ። ስንት ውስጥ በጓሮ ብትሄድ በጉ በሬው እንደ እንትን ነው የሚያመጡት ለኔ ጀባታ የሚያመጡት ብታቅ ማለት ነው። እስኪ ምን አይነት ሰው ናት ብለህ ሰፈር ላይ ጠይቅ። አንተ ለነገሩ ገና ልጅም ስለሆንክ አታውቅ ለዛ ነው። እስኪ ናና እስኪ ጠይቀኝና የምትፈልገውን ነገር ካጣህ ከኔ እሱን ከዛ በኋላ ነው ምን። ስለዚህ እኔ ልጠይቅሽና አንቺን ልጠይቅሽና ካንቺ አገኛለሁ አላገኝም የሚለው ነገር ላረጋግጥ። ታገኛለህ። ስለዚህ አንቺ ሁሉንም ነገር የማድረግ ስልጣኑ ካለሽ ከዛሬ 25 ዓመት በፊት ወይዘሮ ወላንሳና አቶ ባይሉ የተባሉ ግለሰቦችን ማስታወስ ቀላል ነው። እሺ እኔ ነገርኩህ እኮ እኔ ጋር መጥተው እንግዲህ አግኝተው የተመለሱ ይሆናል። እኔ ጋር መጥተው የሆነ ነገር ጠይቆ ሄዶ ያጣው የለም አልኩህ እኮ። እንግዲህ ከነሱ መሃል ብዙ ሰው ነው አይደለም ከዚህ ከኢትዮጵያ ከውጭ አልኩ ከብዙ አረብ ሀገራት የሚመጡ ሰዎች አሉ ብያለሁ። ከነሱ መሃል እንግዲህ እነሱ እንዴት ላቀ ይችላል? ከነሱ ምን ፈልገው ከውጭ ሀገራት ከአረብ ሀገራት የምትዩ ገንዘብ ሞልቶ የፈሰሳቸው ናቸው። ምንም ዝና ሀብት ሁሉም ነገር ያላችሁ ሰዎች ናቸው። ምን ፈልገው ካንቺ ይመጣል? ብዙ ነገር አለ ልጄ ብዙ ነገር አለ። አሁን ብቻ ከኔ ምንም ነገር ይሁሉ መረጃ አይጠበቅብም። ያጣው ነገር ካለ ና ቶሎ እቤቴ በቃ ከዛ ውጭ ግን ያጣሁት ነገር እየጠየኩሽ ነው። ይኸውልሽ ስሚ ያን ነገር ልንገርሽ ከወይዘሮ ወላንሳ እንዲሁም ነው ከአቶ ባይሉ ጋር አንቺ ኖርማል ይሄ እንደምትሰሩ ተራ ስራዎች ተራ አይደለም እናንተ ይኸውልሽ ስሚኝ አስጨርሽ እናንተ በጣም የጠበቀ ግንኙነት ነበራችሁ። ምንም እየነገርኩህ እኮ ነው። በቃ ያጡትን ነገር አግኝተው ሄደው ይሆናል። ከዛ ውጭ ምንድነው የጠበቀ ምን ማለት ነው? ምንም በቃ ምናልባት አንድ ፎቶ ሳስታውሻቸው ይሆናል። እሺ ችግር የለው። እሺ ይሄ ፎቶ ማለት ከዛሬ 25 ዓመት በፊት ከአቶ ባይሉ እንዲሁም ደግሞ ከወይዘሮ ወላንሳ ጋር ዳርና ዳርሽ አድርገሽ የተነሳሹ ፎቶ እና ታዲያ በቃ መጥተው እንግዲህ የሆነ ነገር ደርሶላቸው በቃ መጥተው ምስጋና ለማድረስ የመጡ ናቸው። በቃ ቤትሽ ውስጥ ይሄ ደግሞ ቤትሽ ውስጥ እንደምታየው አቶ ባይሉ ተንበርክኮ ስላንቺ የሆነ ነገር ያል ምን እንደሚል እንግዲህ እግዚአብሔር ነው የሚያውቀው። መጥተው ለኔ ሰግደው ነው ያለኝን ክብር እኮ ነው እየነገርኩ ያለሁት። መጥተው ሰግዶ የሆነ ነገር ለመጠየቅ ይመጣል። ሰግዶልኝ እንደገና የሆነ ነገር ያንን ያጣውን ነገር አግኝቶ እንትን ሲል መጥቶ አመስግኖኝ የፈለገውን የተጠየቀውን ነገር አምጥቶ ለኔ ሰጥቶ ነው የሚሄደው። ይሄ ነው ባጭሩ የምነግርህ ማለት ነው። ያደረግሽውን ነገር የማታስታውሺ ተራ ግለሰብ ተራ አትበል። ተራ አይደለም የ20 ምናምን ትላለህ እንዴ? 20 ምናምን ዓመት እንዴት ነው? ምን ማለት ነው? ዲና የዛሬውን አሁን አንተ ከብዙ ሰዎች መሃል መጥተህ እዛ ብትገባ እንዴት ላውቅ እችላለሁ? ከዛ ብዙ መሃል ምን ማለት ነው? አንተ በቃ የሆነ ነገር ይሄን ፈልጌያለሁ በቃ ይደረግልሃል። ሂድ በቃ ያ ነው ያን ነገር ሲያገኝ መጥቶ በቃ ተንበርክኮ እንደገና መስኩ ነው ይሄዳል። ይሄ ነው ያለው ነገር። አሁንም ቢሆን ልነግርሽ የምፈልገው ብቸኛ ነገር ምን እንደሆነ ታውቂያለሽ? እኔ ላንቺ እንደሚያሸረግዱት አይነት ሰዎች አይደለሁም። በቃ የራስ ጉዳይ አሁን እንድታውቂልኝ የምፈልገው ይሄን ነው። ሰማሽኝ አይደል? የራስ ጉዳይ ነው። አንተ ይኸውልህ ጠብቅ
እጅግር የሌለው ልጅ ሁሉ ልሰጥህ እችላለሁ። ጠብቀኝ እሱን። እሺ ይኸው እኔ አይደለሁም ይሄን ካላረኩ ታሪኩ ልጅን የሚሰጥ ፈጣሪ ብቻ ችግር የለም። እሱን እያየ ወደፊት ታየዋለህ። መተህ ይቅር በይኝ ብለህ ጉልበቴ ላይ ካልተደፋኝ አይደለም እኔ አይደለሁም። ጠብቅ አሳስሬ ባልጋ ላይ ነው የማስቀምጥህ። እልቁንስ ልጅ ነህና አሁኑኑ ብትመለስ ይሻላል ወደ ራስህ። ይሄ የማይረባ እንትናችሁን ይሄ ምንድነው የምትሉት ነገር አሁን የመጣ እሱን እንትን እያላችሁ ባትበለሻሹ ይሻላል። ማንንም ምንም አይመጣም። በእኔ ህይወት ላይ ስልጣን ያለው ፈጣሪ ብቻ ነው። አንቺ ማለት አሁንም እደግምልሻለሁ በጣም ተራ ግለሰብ ነሽ። ተራ አይደለም። ያ እስኪ ሰዎቹን ሄደህ ጠይቅ እያልኩ ነው። ብዙ የተጠቀሙ አሉ፣ በእኔ ብዙ ያገኙ ሰዎች አሉ እያልኩ ነው። መጠየቅ ትችላለህ። ስለኔ ዝና፣ ስለኔ ሀብት፣ በቃ ስለኔ ክብር ያለኝ ነገር መጠየቅ ትችላለህ። እንዳንተ አይነት ውርጋጥ፣ እንዳንተ አይነት ባለጌ እኔ ሊያዋርደኝም አይችልም። እሺ አንቺ የሚለው ነገር እኔ ነኝ አንቺ ነሽ ባለጌ አንተ ነህ። ባለጌ አንተ ሲጀመር ይኸውልህ ስለምንም አታውቅና አሳስሬ ቤት አስቀምጣለሁ ብያለሁ። እስከነ ዝርማን ዝርክ አንተ ይገርማል። እስከ ዝርማን ዝርክ እሱን አደርጋለሁ። እንዳንተ አይነት ተራ ሰው ነህ አንተ ውርጋጥ፣ ምንም የማታውቅ እንኳን አይደለም ስንቱና ስንቱ ባለ ሀብት ስንቱን ከአረብ ሀገር ብያለሁ ከስንቱ አረብ ሀገራት እየመጡ የሚካድሙኝ እየመጡ ክብር የሚሰጡኝ አሉ። እንዳንተ አይነት እኔ ባንተ ምንም አይመስለኝም። እንዳንተ አይነት ውርጋጥ እንደፈለገ ቢያወራ ባለጌ ነህ ጋጠወጥ። ውድ ቤተሰቦች እንግዲህ እንደምትሰሙት ነው። ሴትዮ ጭራሽ ተረጋግታ ማውራት የምትችል አይነት ሰው አይደለችም። አሁንም ቢሆን በራሷ ያላት ኮንፊደንስ በጣም የሚገርም አይነት ኮንፊደንስ ነው። ውድ ቤተሰቦች ይሄን ኮንፊደንሷን ለደህና ነገር ብትጠቀምበት ምናልባትም እንግዲህ ሀገራችን ላይ ተጽዕኖ ፈጣሪ ከሚባሉ ሰዎች መካከል አንዷ ትሆናለች የሚል ግምት ነበረኝ። ውድ ቤተሰቦች በዚህ ኮንፊደንሷ እንደምትሰሙት እንግዲህ እጅግር የሌለው ልጅ እሰጥሃለሁ፣ ሲቀጥልም ደግሞ አሳሰራ ያስቀምጥሃለሁ የተለያዩ ነገሮችን እያለች ነው። ውድ ቤተሰቦች ቅንጣት ታክል ፍርሃት ልቤ ውስጥ የለም። ቅንጣት ታክል እያንዳንዷን ነገር በወራች ቁጥር ለእሱ ያለኝ ንቀት ነው እየጨመረ እየመጣ ያለው። አሁንም ቢሆን በተደጋጋሚ እነግራታለሁ እቺን ተራ ግለሰብ ለፈራት አይደለም ይቅርና ጭራሽ ምንም እንደማትመስለኝ ነው የምነግራችሁ። ጭራሽ የኔ ጉዳይ ራሱ ልትሆን አትችልም። ምክንያቱም እኔ ፈጣሪን ተማምኜ ነው እያንዳንዱን ነገር የምሰራው። እቺ እሷ ከተራ መናፍስት ጋር ግንኙነት አላት ብዬ ምፈራ አይነት ሰው አይደሉኝ። ሲጀመሩ ውድ ቤተሰቦች ከዚህ ሴትዮ ጋር ያገናኘን ከሊያ እናትና አባት ጋር ግንኙነት አላት በሚል መረጃ ስለደረሰ ነው። ሲቀጥልም ደግሞ ውድ ቤተሰቦች ፎቶ አግኝተናል። ከዛሬ 25 ዓመት በፊት ከሊያ እናትና አባት ማለትም ከወላንሳ ጋር እና ከባይሉ ጋር ፎቶ ተነስታ ስላየን ነው ውድ ቤተሰቦች። ሲቀጥልም ደግሞ ሁለቱ ልክ እንደ ማንኛውም እሷ ጋር እንደሚሄዱ ሰዎች ሳይሆን የተለየ አይነት ግንኙነት እንዳላቸው በጣም ለየት ያለ ግንኙነት እንዳላቸው የተለያዩ የመረጃ ምንጮቻችን እየነገሩን ይገኛሉ። ውድ ቤተሰቦች ቢሆንልንና ቢሳካልን ነበር አሁን ላይ ሀሳባችን የነበረው እችን ሴትዮና የሊያን እናትና አባት ፊት ለፊት አገናኝቶ ምን እንደሚፈጠር ማየት ነበረ። ሁለቱንም አብረን ቁጭ አድርገን ምንጠይቃቸውን ጥያቄ መጠየቅ ነበር። ምንድነው የምታስወጣ? ምንድነው? ምን በቃ ነገርኩህ እኮ እንደ ማንኛውም ሰው ነው የሚመጡት እኔ ጋር እያልኩ አይደል እንዴ? ኦኬ አሁን ደግሞ አውቃቸዋለሁ እያልሽ ነው? እንደ ማንኛውም ሰው ታውቂያቸዋለሽ አታውቂያቸውም? ይሄን ብቻ ነገር እኔ እንዴት ላውቃቸው እችላለሁ? ከዛ ሁሉ ህዝብ መሃል ብዙ ሰው ነው የሚመጣው እያልኩህ እኮ ነው። ልጁ ምን ሆኗል? እንዴት ከዛ ሁሉ ህዝብ መሃል እነሱ ላቀ ይችላል? ምንሽ ነው አዋቂ? እስኪ ቆይ ንገሪኝ። አንቺ ሰው ማስተዋወቅ ማትችይ ሰው አንቺ በጣም ተራሱ ይሄንን ልገምልሽ ቺንቺና አንተ ላንቺ ቅንጣት ታክል ክብር የለኝም። ላንቺ ቅንጣት ታክል ክብር የለኝም። ይሄን ነገር እንድታቂኝ ፈልጋለሁ። ሌሎች አንቺ ጋር እየመጡ እንደሚሰግዱልሽ እንደሚልከሰከሱልሽ አይነት ሰው አይደሉኝም። እኔ በቃ የራስ ጉዳይ ነው። እሱን ታይዋለህ እኮ አልኩህ። ነገ ጧት ወይኔ ብለህ ትመጣለህ አልኩህ እኮ። ወይኔ ማሪኝ ብለህ ጉልበቴ ላይ መተህ ትደፋለህ። ትሰሚኛለሽ? እሱን እናየዋለን። የፈጣሪ ፍቃድ ሆኖ እኔ የሆነ ነገር በሆነ ራሱ ቀጥ ብዬ አንቺ ጋር ሳይሆን የምመጣው ፈጣሪ ጋር ነው። ይሄን ነገር እንድታቂልኝ ፈልጋለሁ። አንቺ ማንም ነሽ? እኔም ብቻ አይን እኮ ነው። ማንም ነሽ አንቺ? እኔ ማንም አይደለሁም። ይኸውልህ የሁሉን ነገር ስልጣን የሰጠኝ እሱ ነው። ስልጣንን ሰጥቶኝ ነው። በቃ ነገርኩህ አይደል? ይሄ ነው የኛ ነብይ። እንደዛ እንደ ነብይ ነው ራስሽን እያይሻለሽ። ከዛም ይኸውልህ ልንገርህ ብቻ ቃላት ያንሰኛል። ምን ልበልህ ከየትና ከየት ሀገር መጥቶ ለእኔ መስገድ ማለት ምን ማለት ነው? እንግዲህ አስበው። መጥቶ ያ ሰው መጥቶ በቃ የፈለገውን ነገር አግኝቶ ሲሄድ ምን ያህል ነው ያ ሰው? ማንሽ አንቺ የሚሰገድልሽ? አንተ ጤነኛ አይደለህም እንዴ? በቃ ዝም በል ተነስልኝ። በቃ እንደውም ከዚህ በላይ ከአንተ ጋር ማውራት አልፈልግም። እዚህ ጋር አዛዡ ነኝ አንቺ አይደለሽ። ይሄ አንቺ ለተራ ነገሮች የምትጠቀምበት ያ ተራ ቤት አይደለም። ምንም ተራ ማለት አንተ ነህ። የዚህ ቤት አሁን ላይ አዛዥ እኔ ብቻ ነኝ። ማንም ሰው እኔም በራሴ ማዘዝ
ማዘዝ እችላለሁ። በቃ እንደውም ከዚህ በላይ ካንተ ጋር ማውራት አልፈልግም። በቃ እንጨርሻለን። ማነሽ አንቺ? ነገርኩህ እኮ በጣም ትልቅ ክብር ያለኝ ሰው፣ ትልቅ ክብር፣ ከክብርም በላይ ክብር ያለኝ ሰው ነኝ። በጣም ተራ ሰው ነሽ። ሰውዬ በቃ ከዚህ በላይ ካንተ ጋር ማውራት አልፈልግም። ባለጌ ነህ። ተነስ። ከ3 ቀን በኋላ ጠብቀኝ። እኔ አይደለሁም ይችን ነገር እንደዚህ ሆነ እኔ ጋር ሙሉ አካልህን ይዘህ እኔ ጋር ከመጣህ እንደዚህ ሆነ ካየው እኔ አይደለሁም። እኔ ታሪኩ አይደለሁም። እኔ እውነትም ታሪኩ አይደለም። እንደዚህ ሙሉ አካልህን ይዘህ ከ3 ቀን በኋላ እሱን እናያለን። እሱን ተባለ እኮ አልኩህ። ስንቱ ነው እያበደ፣ ስንቱ ነው ልብሱን እየጣለ የሆነ ነገር እንኳን በውስጡ ያሰበውን አውቃለሁ። እና ንገሪኛ። እኔ አሁን ምን እያሰብኩ እንደሆነ ንገሪኛ። አንተማ ባለጌ ባፈህ እየተናገርክ ነው። ጠብቀኝ እኮ አልኩህ። ታያለህ። በቃ ከዚህ በላይ ካንተ ጋር ማውራት አልፈልግም። በቃኝ። ከዚህ በላይ ይኸውልህ ታያለህ። ብቻ ብዙ ነገር አለ። አንተ ሙሉ አካልህን ይዘህ እኔ ጋር እንደዚህ ቆመህ ከመጣህ እኔ ታሪኩ አይደለም። እጅህን እግርህን ነገርኩህ እኮ እጅህን እግርህን እንደዚህ ሁሉ አዞረዋለሁ። ገርመሃል? እንደዚህ ሁሉ ይዘራል። አንገት ሁሉ እንደዚህ ሊጣመም ይችላል። ግን ይኸውልህ ታው ብያለሁ። አሁንም እየነገርኩህ ነው። ተው፣ ተመለስ፣ ወደ ራስ ተመለስ። እያስጠነቀቅሽ ነው። ተመለስ ብያለሁ። ካልሆነ ግን እኔ ታሪኩ አይደለሁም። ወይኔ ብለህ ግን እስከነ ሙሉ ቤተሰብህ አልኩህ እኮ እስከነ ሙሉ ዘር ማንዘርክ ገና እስከምትወልደው ልጅ እያልኩህ ነው። እኔ አንድ ነገር ልንገርሽ፣ እኔ ምንም ነገር ማድረግ አትችይም። አንቺ ማለት ምንም የማታውቂ ግለሰብ ታራሱ ምንም የማታውቂ እየነገርኩህ እኮ ነው። ከየትና ከየት እየመጡ ያሉት ለእኔ ነው እያልኩህ እኮ ነው አይደለ እንዴ? ከየትም ይምጣ እኔ ጉዳይ አይደለም። እንደ አንቺ አይነት በቃ ሲጀመር አይምሯቸው የተደፈነ ሰዎች እንደውም አንተ ነው የሚከተሉት። ሰምኛለሽ? እየሰማሽ ነው አይደል? የተደፈንኩ አንተ ልክ ያንቺ አይምሮ እንደተደፈነው የሌሎችም አይምሮ ስለተደፈነ ብቻ ነው አንቺ ጋር እየመጡ ያሉት። ምንሽንም ስለማያውቁ ተራ ግለሰብ መሆንሽን ያውቁ። አንቺ የምር ስልጣን ቢኖርሽ እንደዚህ እየወሮሽ እንኳን ዝም አትይም ነበር። ይኸውልህ አንድ ነገር ልንገርህ። አንድ ሰው የሆነ ነገር ጠይቆ ያን ጥያቄ ካልተመለሰለት እዛ ሰው ጋር ድጋሚ አይመጣም። እዚህ ቦታ አለች ተብሎ ከየትና ከየት ተጠይቆ ነው የሚመጣው እያልኩ ነው አይደለም። ከዚህ ከየት ከውጭ ሀገር የኔን ዝና ሳያውቅ ነው እንደሚመጣው፣ ማንነቴን ሳያውቅ ነው እንዴ? የሆነ ነገር ሳያገኝ ድጋሚ ይመጣል እንዴ? አንድ ነገር እኮ ክፉ ነገር ገጥሞ እዛ ቦታ ላይ እንደውም ለዛ ቦታ እንዳትሄዱ እንደዚህ አይነት ነገር አለ ብለህ ነው የምከለክለው። ግን የኔ ግን ዝናዬ በጣም በሰፊው የታወቀ ስለሆነ ነው እዚህ ቦታ አለች። መውለድ ያቃተው አልኩህ እኮ የታመመ መጥቶ ሽሮ ይሄዳል። እንደገና ሀብት ያጣ መጥቶ ሀብት አግኝቶ ይሄዳል አልኩህ። መጥቶ እንደዚህ አግኝተናል ብለው ነው አምጥቶ በጓሮ ብዞር አልኩህ እኮ ጓሮዬን እንትኔን ብታየው ግቤን በጉ ነጭ ከጥቁር እንትን እያልኩ ነው የሚመጣልኝ ማለት ነው። ልንገርህ ነጭ በግ ጥቁር ነጭ ትወዳላችሁ? እሱ አይመለከተህም። እሱ አይመለከተህም። ስለዚህ በጥቁር ነው ጥቁር በብዛት ጥቁር ነው። አዎ ነገርኩህ እኮ ጥቁር። እሺ አስተሳሰብሽም ልክ እንደዛ ነው። ጥቁር የሆነ አስተሳሰብ ነው ያለሽ። ድፍን ያለ አይምሮ። ኧረ የተደፈንክ አንተ ነህ። ድፍን ያለ አይምሮ ያለሽ። ልንገርህ እኮ አልነገርኩህ እኮ አሁን አንተም ትመጣለህ እያልኩህ እኮ ነው። ትመጣለህ። እኔ ታሪኩ አይደለም ካልመጣህ እያልኩህ ነው። አሁን ከዚህ በኋላ ከዚህ በላይ ባላወራ ጥሩ ነው። ያገኙትን ሰዎች እኔ ጋር መጥተው ያጡትን እስኪ ጠይቅና ከዛ በኋላ እንትን ብትል ይሻላል እንጂ ስለ ሰው ማንነት ሳታውቅ ዝም ብለህ ማንንም ሰው አልጠይቅም። ስለ አንድ ተራ ግለሰብ ሄጄ እኔ ብዙ ነገሮችን ማጣላሱ አይደለም። ተራ ማለት አንተ ነህ። አታውቅም ስለማታውቅ ነው እኮ። እሱን በሂደት ታይዋለህ አልኩህ። እንኳን አይደለም አንተ እስከ ዝር ማንዝርህ አልኩህ እኮ እስከ ዝር ማንዝርህ። በቃ እቺን የምትመካባትን እቺ ስራ ምናምን እንደዚህ እቺን ራሱ አሳጣሃል አልኩህ። በቃ ለቤተሰብ አልጋ ላይ ነው የምትቀመጠው። አልጋ ላይ ነገርኩህ እኮ እጅግርህን አሰሬ አልጋ ላይ ነው የማስቀምጠህ። ወጥተህ እኔ ውሃ መጠጣት እንኳን እስከሚያቅትህ ድረስ በቃ ይሄ ነው የኔን እንትን። ያኔ ታውቀኛለህ። ያኔ ነው ወይኔ ብለህ ልትመጣ ትችላለህ። በቃ ይሄ ነው በዳዴ አስገድሃለሁ። ይኸውልሽ ሰሚኛለሽ፣ ከአንቺ ጋር ከበቂ በላይ እንድትዝቺብኝ እንዲሁም ደግሞ የምታረጊውን ነገር እንድታረጊ እንድታወሩ ማለት እንድለፈልፊ እድል ሰጥቼሻለሁ፣ ፈቅጄልሻለሁ አይደል? አሁን ግን ከአንቺ ጋር የሚያገናኘኝን አንድ ነገር እንድትመልሽልኝ ብቻ ነው ፈልገው። እየሰማሽኝ? ስለ ወይዘሮ ወላንሳ ሲቀጥለም ደግሞ ስለ አቶ ባይሉ ስለ ሁለቱ ባልና ሚስት ከአንቺ ጋር ስላላቸው ግንኙነት እያንዳንዷን ነገር እንድትነግሪኝ እፈልጋለሁ። እየሰማሽኝ ነው? ያለበለዚያ ግን ህይወትሽን ሲኦል ለማድረግብሽ። ምንድነው ስለ እነዚህ ሰዎች የምደጋግመው? ምንድነው ደግሞ ሲኦል የሚገባው ራስህን አንቺ ታያለህ። ጭራሽ እኔን ወይ ታሪኩ ጭራሽ እኔን ጠብቅ አንተ ጠብቅሽ። እንደውም ጥሩ እሱም ከሆነ ጥሩ። እኔ እንደውም አሳስርሃለሁ ነበር አሳስሬ ነበር አስቀምጣለሁ ያልኩት። እሱም አለለካ ጠብቅሽ። ህይወትም ከሆነ ደግሞ ይኸውልህ በዚህ ሳምንት ውስጥ ይኸውልህ አንተ በዚች ምድር ላይ ካለ እኔ አይደለሁም
ጠብቀኝ። አሁን ስለምታወራቸው ችግር የለም እሱን እናየዋለን አልኩህ እኮ። ስለነዚህ ስለምታወራቸው ሰዎች እኔ ላቅ አልችልም። አሁንም ደጋገምኳቸው እነዚህ ሰዎች እኔ ሞላንሳ እንዴት አውቃለሁ? እነዚህ ስለነዚህ ተራ ሰዎች አብረሻቸው የተነሳሹት ፎቶ እንኳን አይደለም ስለነዚህ አልኩህ እኮ ከስንቱ አረብ ሀገራት መጥተው ፎቶ ተነስተው አብረው ምስጋና አቅርበውልኝ መጥተው ሰግደው ካድበውኝ ፎቶ ተነስተው ከኔ ጋር ይዘው ሄዳሉ። ማን? አዎ በቃ ይሄ ነውና ስንቶቹ ሰቅለውታቸው የትኛዋ ታዋቂ ግለሰብ ነሽ? እስኪ ንገሪ። እንዳንተ አይነት ባለጌ ሰው ባለጌያፍ የምጠራ አይደለሁም። እና ሰቅሎ ፎቶዬን ሁሉ ጠዋት ማታ የሚሰግዱልኛሉ። ቤታቸው መምጣት እንኳን እንትን ሲሉ ቤታቸው ውስጥ የሚሰግዱ ናቸው። ለኔ ብዙ ሰው የሚሰግድልኛል። ለአንተ እንዳንተ አይነት እንትን ውርጋጥ እንዳንተ አይነት የማይረባ ዝም ብሎ እንትን ቢለኝ ምንም አይመስለኝም። ስንትና ስንት አለ ለኔ የሚሰግድልኝና ክብር የሚሰጠኝ ሰው እና ስለነዚህ ሰዎች የምትላቸው እኔ ላቅልህ አልችልም። አላቃቸውም። ብዙ ሰው ነው ከኔ ጋር ፎቶ የሚነሳው። ስለ ፎቶ ከሆነ በቃ ይሄ ነው። ከዚህ በላይ ልነግርህ አልችልም። አሁን ላይ እየተረዱ ያለሁት ነገር አንቺ ከምታወሩ ነገር ማለት ነው እየተረዱ ያለሁት ነገር በጣም ውዳቂና አይምሮ ድፍን የሆነ ሰው እንደበዛ ነው እዚች ምድር ላይ። አይምሮ ድፍን ማለት እንዳንተ አይነት ነው። አይምሮ ድፍን አንተ ነህ። አንተ ድፍን የምታወራውን ታውቃለህ፣ ግን ታው ለሌላ ሰው ጦስ ነው የምትሆነው አንተ። ሌላ ባንተ ስር ያሉ ለነገሩ እነሱም ራሱ አንተን የወለዱ ምን ይረባሉ? እስከ እነሱ ነው መለቃቅማቸው። እኔ ታሪኩ አይደለም። ይሄን ነገር ካልሰራ እኔ በጣም አንቺን ኮንፊደንስ እያየው እየቀናውብሽ ነው በጣም ማለት ነው። በዚህ ልክ የሰው ኮንፊደንስ እንዴት ነው ሊኖር የሚችል? ስንቱ የሚቀናብኝ ስንቱ የሚሰግድልኝ ሰው ነኝ እንዴ? ነገርኩህ እኮ እኔ ስልጣን ከላይ የተሰጠኝ ነኝ። ትልቅ ስልጣን የተሰጠኝ ነኝ። ስለዚህ በቃ አንድ ሰው አግኝቶ የሆነ ነገር ጠይቆ ሄዶ አግኝቶ ተመልሶ ሲሰግድልህ ምን ያህል ግን አንተ ምንንም ስለማታቅ እንደፈለክ አውራ። ግን በዚህ ሳምንት ውስጥ ታያለህ ፍጻሜውን እናያለን። እሺ እኔ አንቺ ችግር የለውም። አንድ ነገር ልንገርሽ በሚያሳዝን ሁኔታ ማለት አንቺ እኔን ጫፌ ልትነኪኝ አትችይም። ለራስህ ሰምኛለሽ? ይኸውልሽ ጫፌ ልትነኪኝ አትችይም። በጣም ተራ ሰው ነሽ። በጣም ተራ አትበል። ተራ አይደለሁም አንተ ነሽ። አንተ ተራ ነሽ። ልቀቂኝ! አንቺ ልቀቂኝ! ተራ አንተ ነህ። አንቺ ልቀቂኝ! ተራ አንተ ነህ።